ጤና ይስጥልን ተወዳጁና በጉጉት የምትጠብቁት ከአባይ ጓዳ በየሳምንቱ በአዋሽ 90.7 ኤፍኤም ብቻ እየተዘጋጀ የሚቀርበው ነው። ከአሁኑ ሰዓት ጀምሯል። ከአባይ ጓዳዎችን ጉራንጉሮችን እየበረበረ መረጃ በማድረስ ለ2 ሰዓት ቆይታውን ከናንተ ጋር ያደርጋል። ሁላችሁም እንደምታውቁት በዚህ ፕሮግራም የአረብ መገናኛ ብዙሃን ስለ ኢትዮጵያ በተለይም ስለ ህዳሴው ግድባችን ምን አሉ፣ ምን ጻፉ የሚለውን ጉዳይ ዳሰሳ በማድረግ ወደ እናንተ እናደርሳለን። እንደምታውቁት አባይ ጓዳው ሰፊ እንደመሆኑ መጠን በርካታ ፈርጀ ብዙ የሆኑ ጉዳዮችን ያነሳሳን ከናንተ ከውድ አድማጮቻችን ጋር እየተወያየን ለ2 ሰዓት ያህል አብረን እንቆያለን። በዚህ ከአባይ ጓዳ ዝግጅታችን እንደተለመደው 2 አይነት ምዕራፎች ይኖሩናል። የመጀመሪያው ምዕራፍ አባይት ክስተቶችን በአጠቃላይ በኢትዮጵያና በህዳሴው ግድብ ዙሪያ የተጻፉ የዕለቱን ዋና መረጃዎች የምናቀርብበት ክፍለ ጊዜ ሲሆን በሁለተኛው ምዕራፍ ደግሞ ከዕለቱ አባይ ክስተቶች ወይም ከሳምንቱ ዜናዎች በመነሳት ውይይት የምናደርግበት ከናንተ ከውድ አድማጮች አስተያየት፣ ጥቆማ፣ ጥያቄ በመቀበል ቅዳሜን ልዩ የምናደርግበት ዝግጅትም ይኖረናል። ስለዚህ በዚህ የሳምንቱ አባይት ክንውኖችና ሌሎች ከወንዛችን ከህልውናችንና ከማንነታችን ጋር የማይነጠለውን የአባይን ወንዝና የተለያዩ ሀሳቦችን በወንዝኛ ቋንቋ እያነሳሳን እስከ 9 ሰዓት አብረን እንቆያለን። በዚህ በዛሬው ዝግጅታችን ከምንመለከታቸው ዋና ጉዳዮች ውስጥ እንግዲህ ባለፉት ሳምንት በርከት ያሉ ርዕሰ ጉዳዮች ከዚህ ከኢትዮጵያ ህዳሴ ግድብ ጋርና በተለይም ደግሞ ከመንግስት ምስረታ ጋር ተያይዞ እንዲሁም 7 የትላልቅ የተባበሩት መንግስታት ድርጅት ከኢትዮጵያ መባረራቸው ይታወቃል። ከዛ ጋር ተያይዞ የዓለም አቀፍ ሚዲያ ምን ሲሉ ነበረ? የተባበሩት መንግስታት ድርጅትም እንደዚሁ በኢትዮጵያ ላይ እንደ ሁላችንም እንደምናውቀው ለ10ኛ ጊዜ ተነጋግሯል። ስለዚህ በአንዲት ምስኪን አፍሪካ ሀገር ላይ ጸጥታው ምክር ቤት ላይ በተደጋጋሚ እንግዲህ ለ10 ጊዜ ይደረጋል ተደርጓል። ምናልባት ሰኞም አንዳንድ ነገሮችን ሊያደርጉ ይችላሉ የሚል ግምትም አለ። ለማንኛውም ይህንን በዋናነት የምንመለከተውና ከናንተም ከውድ አድማጮቻችን አንዳንድ አስተያየቶችና ጥቆማዎችን በመቀበል በተለይ ኢትዮጵያ ዓለም አቀፉን ጫና ለመቋቋም ምን አይነት እርምጃ መውሰድ አለባት፣ ሚዲያችንስ ምን አይነት ስራ መስራት አለበት፣ ዲፕሎማሲያችንስ በምን አይነት መንገድ መሄድ አለበት የሚሉትንና በተለይ ደግሞ በውጭ ካሉ ኢትዮጵያውያን ጋር ተባብረን ምን አይነት ስራዎችን ነው መስራት ያለብን የሚሉ ጥቆማዎችና አስተያየት ካሏችሁ እናንተም ልትደውሉን ትችላላችሁ ማለት ነው። ወደ በኋላ በመነግራችሁ የስልክ ቁጥር በተለይ ደግሞ እንግዲህ ከኢትዮ ሱዳን ድንበር ውዝግብ ጋር ተያይዞ እንደሚታወቀው ሱዳን ሰሞኑን ያው ያልጠበቅነው ትርምስ ውስጥ የገቡበት ሁኔታ ነው ያለው። ይሄ ትርምስ ደግሞ በተለይ ከአሜሪካ ጋር አንዳንድ ሰጣ ገባዎችም የገቡበት ሁኔታ ነው ያለው። እንደሚታወቀው ኢትዮጵያን በሱዳን የመቀየር አይነት እንቅስቃሴ ወደ አሜሪካ ሲስተዋል ቆይቷል። ያንን ለማድረግ እንግዲህ በኢትዮጵያ ላይ ከፍተኛ የሆነ ጫና ሲደረግ ቆይቷል። ሱዳንን ለማገዝም ከፍተኛ ጥረት ሲደረግ ነበር። ነገር ግን ባለፈው የተደረገው የመፈንቅለ መንግስት ሱዳን ላይ ማለት ነው በሲቪል መንግስቱና በወታደራዊ መንግስቱ መካከል ያለውን ልዩነት በግልጽ ያሳየበት ነው። አሜሪካም አቋሟን በግልጽ ወታደራዊ መንግስቱን በመኮነን ስልጣኑ መያዝ ያለበት ሱዳንን መምራት ያለበት ዋና የውሳኔ ቁልፎች መሆን ያለባቸው በሲቪሉ መንግስት እጅ ነው የሚል አስተያየትም እየሰጡ ነው። ይህንን ማታደርጉ ከሆነ ምናልባት ዳግም ወደ ማዕቀብ የምንመጣበት ሁኔታም ይኖራል። ለሱዳን ስንሰጡ የነበረው ወታደራዊም ሆነ የኢኮኖሚ ድጋፍ ሊያቋርጥ ይችላል የሚል ማስጠንቀቂያም ተሰምቷል። ከወደ ግብጽ ደግሞ እንግዲህ ሁላችንም እንደምናውቀው ግብጾች ወታደራዊ ክንፉን ነው የሚያግዙት። አልቡርሃንን ነው ጀነራል አልቡርሃን የነሱ ሰው ነው። ስለዚህ የአሜሪካና የግብጽ ፍላጎት እንዴት ሊታረቅ ይችላል የሚል እንግዲህ ትልቅ ጉዳይ አለ በዚህ ማለት ነው። እነዚህና ሌሎችን ጉዳዮችን እያነሳሳን ነው እንግዲህ ዛሬ ከናንተ ጋር ቆይታ የምናደርገው። እኔ ኡመር መኮንንና ጋዜጠኛ መሐመድ ሲራጅ ደግሞ ይህንን ተወዳጁን ከአባይ ጓዳ አዘጋጅተን ይዘንላችሁ መጥተናል። በዝግጅታችን ዙሪያ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ በስልክ ቁጥር በ011 554 33 16 ወይም በ011 554 33 19 ልትደውሉልን ትችላላችሁ። ለአጭር የስልክና የድምጽ መልእክት ደግሞ 6804ን መጠቀም ትችላላችሁ። በድጋሚ እንግዲህ አስተያየት ካላችሁ በቀጥታ የስልክ መስመራችን እየገባችሁ አስተያየት መስጠት ትችላላችሁ። በፕሮግራማችን ዙሪያ እንዲሁም ደግሞ ቀደም ሲል ባነሳናቸው በኢትዮ ሱዳን እንዲሁም ደግሞ ሰሞኑን በኢትዮጵያ ላይ ሊደረጉ የታሰቡ ጫናዎችም አሉ። ከዚህ
ከተባበሩት መንግስታት ድርጅት 7 ባለስልጣናት መባረር ጋር ተያይዞ የተለያዩ የዓለም አቀፍ ሚዲያዎች እያነሱ ያሏቸው ነገሮች አሉ። የኢትዮጵያ እርምጃ እንግዲህ ምን ይመስላል? የኢትዮጵያ ሉዓላዊነትንስ ከማስከበር አንጻር እንዴት ታዩታላችሁ? የሚሉትንና የዓለም አቀፉ ድጋፍ በተለይ ደግሞ የነ ሩሲያ የነ ቻይና እንዲሁም ሌሎች ታላላቅ ሀገሮችም እንደዚሁ ከኛ ጎን የተሰለፉበት ሁኔታ ነው ያለው። እንደነ አሜሪካና እንደነ እንግሊዝ እንደነ አይርላንድ እና አንዳንድ ሀገራት ቢሆን ኖሮ እስካሁን ድረስ በኢትዮጵያ ላይ ማዕቀብ ተጥሎ ኢትዮጵያ ከፍተኛ ስቃይ ውስጥ እንድትወድቅ ነበር እየተፈለገ ያለው። ነገር ግን አሁን ባለው አሰላለፍ የኃይል አሰላለፍ ምክንያት እነ ቻይና እነ ሩሲያ እና እነ ህንድ እና ሌሎች ሀገሮች ከኢትዮጵያ ጎን የተሰለፉበት ሁኔታ ስለሆነ ያለው በመከፋፈል ላይ ነው ያሉት ማለት ነው። አንድ አቋም ላይ መድረስ አልተቻለም። ዞሮ ዞሮ ግን በዓለም ዙሪያ እየተሰጡ ያሉት አስተያየቶች የኢትዮጵያን አቋም የሚደግፉ ናቸው። በተለይ ኢትዮጵያ በውስጥ ጉዳይ ላይ ጣልቃ ገብተውብኛል ያለቻቸውን አንዳንድ የውጭ ዩናይትድ ኔሽን ባለስልጣናት ከኢትዮጵያ ማስወጣቷ ይሄ ትልቅ ጅማሮ ነው። ምክንያቱም ይሄ ትልቅ ድፍረትን ይጠይቃል። በነገራችን ላይ በተለይ እንደ አፍሪካ ሀገር ሆነን ስናስበው ይሄ ትልቅ እርምጃ ነው። ምናልባት ነገ ከነገ ወዲያ እንግዲህ ሌሎች ሀገሮችም ምናልባት ዩናይትድ ኔሽንን በማክበር ብቻ ነገር ግን ዝም ብለው ፈርተው አስተያየት መስጠት የተቆጠቡ ወይም ከማባረር የተቆጠቡ ሀገራት ሊኖሩ ይችላሉ። ከዚህ በኋላ ግን ሌሎች ሀገሮችንም የሚያነሳሳ ነው የሚሆነው። እንግዲህ ኢትዮጵያ ሁልጊዜ አንዳንድ ነገሮችን በመጀመር ሌሎችን በማስተማር ትታወቃለች። በነገራችን ላይ የኢትዮጵያ ህዳሴ ግድብ ብዙ ጊዜ የምናነሳው ነገር ከኛ አልፎ ከኢኮኖሚ ከዚህ ሀገራትንና ቀጣናን ከማስተሳሰርም በላይ ሌሎች የአፍሪካ ሀገሮችም እንዲህ አይነት እርምጃ እንዲወስዱ ያነሳሳል የሚል ሀሳብ ነበር ከዚህ በፊት ሲሰጥ የነበረው። ልክ እንደ አድዋ ድል ነው እንላለን ብዙ ጊዜ። የኢትዮጵያ ህዳሴ ግድብ ሌሎች የአፍሪካ ሀገሮች በራሳቸው ሀብት እና በራሳቸው ገንዘብ የራሳቸውን ሀብት መጠቀም እንደሚጀምሩ ያሳያል፣ ያነሳሳል ብለናል። አድዋም ደግሞ እንደዚሁ ጥቁር ነጭን አያሸንፍም ተብሎ ይታሰብ ነበርና አድዋ ላይ ግን በነጮች ላይ የደረሰው ከፍተኛ የሆነ ሽንፈት ሌሎች የአፍሪካ ሀገሮችም ተነሳስተው ለነጻነታቸው እንዲታገሉ የገፋፋ ነው። ይሄ ምንም የሚያጠራጥር ነገር አይደለምና ስለዚህ የኢትዮጵያ ህዳሴ ግድብና አድዋን ብዙ ጊዜ አስተሳስር የምናነሳበት ሁኔታ አለ። ምናልባት በዚህ አሁን በአፍሪካ ላይ ጫና ለማድረግ በእጅ አዙር ቅኝ አገዛዝ ለመጣል እየተደረጉ ያሉ ጥረቶች አሉ። በተለይ አፍሪካን ዝቅ አድርጎ የመመልከት ነገር አለና ከዚህ አንጻር ኢትዮጵያ ወሰደችው እርምጃ በዚህ በሰባቱ ባለስልጣናት ላይ ከአፍሪካ አንጻር እንዴት እናየዋለን? የኢትዮጵያን ሉዓላዊነት ከማስጠበቅ እና የኢትዮጵያን ታሪክ እንደዚሁ ከማስጠበቅ አንጻር እንዴት ይታያል የሚለውን መመልከት እንችላለን። ሌላው ከዚህ ከበዓለ ሲመቱ ጋር ተያይዞ ወደ 8 የሚሆኑ የአፍሪካ ሀገሮች መጥተዋል። ከምዕራብ አፍሪካ ታላላቅ የሚባሉ በተለይ ደግሞ ተጽዕኖ ፈጣሪ የሚባሉ ሀገሮች ኢትዮጵያ መጥተዋል። እንደ ናይጄሪያ እንደ ሴኔጋል ያሉ ሀገሮች መጥተዋል። ከምስራቅ አፍሪካ የቀረ የለም ማለት ይቻላል። ምናልባት ሱዳን ብቻ ነው የቀረ። እንግዲህ ሱዳንም ያው በእኛና በእነሱ መካከል ያለውን ሁኔታ ታውቁታላችሁ። ደቡብ ሱዳን ግን አንደኛ ነው የተገኘው ማለት ነው። እዚህም ከተገኙ በኋላ የተናገሩት ነገር እጅግ በጣም ተጽዕኖ የፈጠረና ደስ የሚል ንግግር ነበረ። ኢትዮጵያ ባትኖር ኑሮ እኛ እንኖርም ነበር እስከ ማለት ነው የደረሱት። የኬንያውን ፕሬዚደንት ንግግርም ሰምተናል። ኢትዮጵያ የአፍሪካ እናት ናት፣ የነጻነት እናት ናት፣ የፓን አፍሪካኒዝም መሰረት የጣለች ሀገር ናት። እናት ከሌለች ቤት ይበተናል፣ ቤተሰብ ይበተናል። ስለዚህ በኢትዮጵያ ላይ አንድም አይነት ነገር እንዲደርስባት አንፈልግም ሲሉ የተናገሩት የኬንያው ፕሬዚደንት ሰሞኑን እጅግ በጣም አነጋጋሪ ነበረ። ከወደ ግብጽ ስንሰማ የነበረው ነገር ደግሞ ከዚህ በተቃራኒ የሆኑ ነገሮችን ስንሰማ ነበር ማለት ነው። ስለዚህ በአጠቃላይ ይሄን ይመስላል ማለት ነው። ለማንኛውም እየተመረቃችሁ ያላችሁ ተማሪዎች እንኳን ደስ ያላችሁ እንላለን። እንኳን ለዚህ ያደረሳችሁ ማለት እንወዳለን። በተለይ በአዲስ አበባ ዩኒቨርሲቲ እኔ በማስተምርበት ተቋም ማለት ነው ያላችሁ ተማሪዎች በመላ እንኳን ለዚህ ደስ የሚል ቀን አደረሳችሁ። በተለይ አረቢክ ዲፓርትመንት ዛሬ እየተመረቃችሁ ያላችሁ ተማሪዎች ያላችሁ ሁላችሁም እንኳን ለዚህ ቀን አደረሳችሁ እያልን ወደ ጉዳያችን ስንመጣ እንግዲህ ከዚህ ከበዓለ ሲመቱ ጋር ተያይዞ የግብጽ ሚዲያ የኢትዮጵያን ሁነት እንዴት አድርጎ ዘገበው የሚለውን ጉዳይ ባለፈው ሳምንት አነሳስተነዋል። ሆኖም ግን አሁንም በድጋሚ ማንሳት እንፈልጋለን። የኢትዮጵያ ኢኮኖሚ በደቀቀበት በዚህ ወቅት አብይ አህመድ ለሁለተኛ ጊዜ ስልጣን ለመያዝ ቃለ መሐላ ፈጸሙ ሲሉ ነበረ የጻፉት ግብጾች። በሌላ ደግሞ ርዕስ ደግሞ እንደዚሁ ራቁቱን የቀረው ንጉሱ ነገስት አብይ አህመድ ለሁለተኛ ጊዜ ጠቅላይ ሚኒስትር ሆነ ሲል
ትግራይ ነጻ አውጪ ድርጅት ተሳለቀ ሲሉ የጻፉትም አለና የሌሎች ሚዲያዎች አዘጋገብንና የግብጾችን ሚዲያ አዘጋገብ ስንመለከት እጅግ በጣም የሰማይና ምድር ያህል ልዩነት ያለው ሆኖ ነው የምናገኘው። በርከት ያሉ የአረብ ሀገሮችም ራሱ ሳይቀሩ ፖዚቲቭሊ ነበረ የበዓለ ሲመቱን የተመለከቱት። የዶክተር አብይ ዳግም ስልጣን ላይ መውጣት ጠቅላይ ሚኒስትር መሆን ምናልባት 3 አመት ሙሉ ተፈትነው ያለፉ መሪ ስለሆኑ ከዚህ በኋላ ፈተናዎችንም በብቃት እንዲወጡ ያደርጋቸዋልና ምናልባት ኢትዮጵያ ከዚህ በኋላ ወደ እድገት ጎዳና ትሄዳለች የሚል አመለካከት አሁን ከትላንት ወዲያ በተሰጡት አስተያየቶች ለማየት ችለናል። እንግዲህ ከዚህ ጋር ተያይዞ የዘገቡት ለምሳሌ አልፈጅርን ብንመለከት ሁለት አይነት አስተያየቶችን ይዘው ነው የወጡት። ትናንትና የአልፈጅሩ የግብጹ ጋዜጣ ማለት ነው ከዶክተር አብይ ፓርቲ ድል በኋላ በኢትዮጵያ ጣፋንታ ዙሪያ የተለያዩ አስተያየቶች እየተሰጡ ነው በሚል ርዕስ ረዘም ያለ ጽሁፍ አስነብቦናል። ከ436 የፓርላማ ወንበሮች 410ን ያሸነፈው የዶክተር አብይ ብልጽግና ፓርቲ በይፋ ኢትዮጵያን ለ5 አመት ለመምራት ስልጣኑን ከተቆጣጠረ ወዲህ የኢትዮጵያን የወደፊት ዕጣ ፈንታ አስመልክቶ አንዳንድ የተለያዩ አስተያየቶች እየተሰጡ ነው ሲል ይዘግባል። ከዚህ ጋር ተያይዞ ከተሰጡት አስተያየቶች መካከል የዶክተር አብይ ማሸነፍ የኢትዮጵያና የትግራይ ነጻ አውጪ ድርጅት መካከል ያለውን ግንኙነት አሻክሮት ለተጨማሪ ጦርነት ይዳርጋል የሚል አስተያየት ከወደ ግብጽ ተሰምቷል። አክለውም በኢትዮጵያና በግብጽ በሱዳን መካከል ያለው የሶስትዮሽ ግንኙነቱም ምናልባት እየሻከረ ይመጣል የሚል አቋም አላቸው። ይህን ያነሱበት ምክንያት እንግዲህ ዳግም የዶክተር አብይ መመረጥ እንዲሁም ደግሞ ካቢኔያቸውም ደግሞ ሲታይ እንደዚሁ ጠንከር ያሉ ካቢኔዎች ወደፊት በመምጣታቸው የኢትዮጵያ ሉዓላዊነት አሳልፈው የማይሰጡ ስለሆነ እነሱም ደግሞ ጠንክረው በዚህ በአቋማቸው የቀጠሉበት ሁኔታ ነው ያለው። ግብጽና ሱዳን ከህዳሴ ግድባችን ጋር ተያይዞ ምናልባት የእነሱም መካረር የኛም መጠናከር ሁኔታውን ወደ በለጠ እየተካረረ ሊያመጣ ይችላል የሚል አስተያየት ሰጥተዋል። ሌላው ከዚህ ከእንትኑ ጋር ተያይዞ ለየት ያለ አስተያየት ደግሞ ይሰጡም አሉ። ለምሳሌ በካይሮ ሊደርሺፕ ኮሌጅ ዋና አማካሪ የሆኑት ኮሎኔል መሐመድ ሻዊ ባልፈጅር ጋዜጣ በሰጡት ቃለ ምልልስ እንደተናገሩት ከሆነ ደግሞ ከዶክተር አብይ ፓርቲ ስልጣን መያዝ በኋላ የኢትዮጵያ ሁኔታ እየተስተካከለ ይመጣል የሚል እምነት ነው ያለኝ ብለዋል። እንግዲህ ኮሎኔል ናቸው። እሳቸው በራሳቸው ግምት ይሄንን አስተያየት ሰጥተዋል ማለት ነው። ከመጀመሪያው በተቃራኒ በሆነ ማለት ነው። እንደ ኮሎኔል መሐመድ አሻሂ ከሆነ ብልጽግና ፓርቲ የዶክተር አብይ ስለሆነና ዶክተር አብይም የተፈተኑ መሪ ስለሆኑ ኢትዮጵያ ትረጋጋለች የሚል እምነት ነው ያለኝ ነው ሲሉ ነው የተደመጡት ማለት ነው በትናንትናው ዕለት። ስለዚህ እንግዲህ ሁለት አመለካከቶች ናቸው። ምናልባት ከወደ አረብ መገናኛ ብዙሃን ያሉት ዘገባዎች አብዛኛዎቹ ማለት ይቻላል ኢትዮጵያ ወደ ተሻለ ጎዳና ትሄዳለች፣ አሁን ካለችበት ችግር በሰላም ትሻገራለች፣ እንደ ቀድሞው ጠንካራ ኢትዮጵያ ትሆናለች፣ ከወደ ሰሜን በኩል ያለው ውዝግብም ጦርነትም ይቆማል፣ በኢትዮጵያ አሸናፊነት ይጠናቀቃል የሚሉ አስተያየቶች ናቸው እየተሰጡ ያሉት። ከዚህ ጋር ተያይዞ አንዳንድ የግብጽ ምሁራንም ሳይቀሩ በተለያዩ ቴሌቪዥን ጣቢያዎች እየቀረቡ ከፍተኛ የሆነ ክርክር እያሳዩ ያሉበት ሁኔታ ነው ያለው ከዚህ ከኢትዮጵያ ሁኔታ ጋር ተያይዞ። እንዲያውም አብዛኛዎቹ ማለት ይቻላል ከዚህ በኋላ ኢትዮጵያን ከሚወጉ አንዳንድ ታጣቂዎችን ከመደገፍ መቆጠብ ወይም ደግሞ መቀነስ መቻል አለብን። ምክንያቱም ኢትዮጵያ ወደ ጠንካራ ጉዞ እየሄደች ነው። ስለዚህ በኢትዮጵያና በግብጽ መካከል ያለው ግንኙነት ደግሞ መሻከርምና በዚህ ሁኔታ መቀጠል ስለሌለበት የግድቡንም ስንመለከት ደግሞ ግድቡ ከዚህ በኋላ ያለቀለት ጉዳይ ነው። ከተወሰኑ ወራት በኋላ ኢትዮጵያ መብራትም ለጎረቤት ሀገርም መሸጥ ስለምትጀምርና በጎረቤት ሀገራት ያሉት ደግሞ መብራት በሚያገኙ ጊዜ የተለያዩ የአፍሪካ ሀገሮች እርስ በርሳቸው ይተሳሰራሉ። ስለዚህ ጸቡ የሚሆነው ከኢትዮጵያ ጋር ብቻ ሳይሆን ከሌሎች የአፍሪካ ጋርም ስለሚሆን ከዚህ በኋላ ከኢትዮጵያ ጋር የገባንበትን ሰጣ ገባ በተቻለ መጠን መቀነስ ወይም ደግሞ ማቀዝቀዝ መቻል አለብን የሚሉ አስተያየቶች እየተሰጡ ያለበት ሁኔታ ነው ያለው። ስለዚህ እኛም የምንለው ይህንን ነው። ብዙ ጊዜ የምንለው እንግዲህ ከዚህ በኋላ ኢትዮጵያ በጣም እጅግ ፈታኝ የሆኑ ጊዜዎችን አሳልፋለች። በባለፈው ከ2018 እንደ ፈረንጆች አቆጣጠር ጀምሮ ዶክተር አብይ ወደ ስልጣን ከመጡበት ጊዜ ጀምሮ ኢትዮጵያ አንድም ቀን ተረጋግታ ወይም ሰላሙን አታውቅም። በተለያዩ ክልሎች ዘርን ወይም ደግሞ ማንነትን መሰረት ያደረጉ ጥቃቶች እየተከናወኑ
በርከት ያሉ የኛ ዜጎች ከአንድ ቦታ ወደ አንድ ቦታ ሲፈናቀሉ ሲገደሉ ነው የነበረው ማለት ነው። ያም ይታወቃል በማን ድጋፍ ሲካሄድ እንደነበረ። ከዛ በኋላ ግን የህግ ማስከበር እርምጃ እንደተጀመረና ኢትዮጵያ እስከ መቀሌ ድረስ ከተቆጣጠረች ጊዜ በኋላ እንደነዚህ አይነት ስራዎች ተቀዛቅዘው ወይም ደግሞ ኦልሞስት ጠፍተው ነበረ። ስለዚህ ማን እነዚህ ነገሮች ያንቀሳቀሳቸው እንደነበረ ማን ይደግፋቸው እንደነበረ ይታወቃል። ስለዚህ ከዚህ በኋላ ኢትዮጵያም ጠንክራ የምትወጣበት ሁኔታ ነው ያለው ነው እየተባለ ያለው። ለማንኛውም ከዚህ ጋር ሳንወጣ ከዚህ ከኢትዮ ሱዳን የድንበር ውዝግብ ጋር በተያያዘ ሱዳን እንግዲህ አሁን ያለበትን ሁኔታ አይተናል። ያንን ስንመለከት እንግዲህ እነ አሜሪካ ሳይቀሩ የሲቪሉ መንግስት ወደ ስልጣን የማይወጣ ከሆነ ወይም ደግሞ አብዛኛው ጉዳዮች ቁልፍ ጉዳዮችን የሲቪል መንግስቱ ይዞ የማያንቀሳቀሳቸው ከሆነ የአሜሪካ መንግስትም እንትኑን ምንድነው ማዕቀቡን ዳግም ሊጥል ይችላል። ለሱዳን ይሰጥ የነበረው የኢኮኖሚም ሆነ ወታደራዊ እርዳታ ሊያቆም ይችላል የሚል ማስጠንቀቂያ የተሰጣቸው ነው። ሱዳን ያለበት ሁኔታ ግን እውነት ለመናገር እጅግ በጣም ውስብስብ ነው። ሱዳንም ባልጠበቀው ሁኔታ ተወሳስቧል። በተለይ የምስራቅ ሱዳን አካባቢ ያለው እንቅስቃሴ ይሄ ቀይ ባህርን ሙሉ ለሙሉ ይዞ የመገንጠል ወደቦችን ሙሉ ለሙሉ ይዞ የመገንጠል እንቅስቃሴ ከወደ ምስራቅ ሱዳን የታየበት ሁኔታ ነው ያለው። ምስራቅ ሱዳን ደግሞ ብዙ ጊዜ ባህላቸው፣ ማንነታቸው እና ቅርበታቸው ከኢትዮጵያ ህዝብ ጋርና ከኤርትራ ህዝብ ጋር ቀረብ ያለ እንትናላቸው። ምክንያቱም እዛ አካባቢ ያሉት ቤንያሚር፣ ቤጃ የሚባሉ እና ትግረ እና ሌሎች ጎሳዎችም ሁድሁድ ምናምን የሚባሉ ጎሳዎች አሉ። እነዚህ ኦልሞስት ወደዚህ የቀረቡ ስለሆነ ሱዳንም ባለፈው በጋዜጦቻቸው ሲናገሩ የነበረው የምስራቁ ጉዳይ ሴንሲቲቭ ነው፣ እጅግ በጣም ስስ ነው። ምክንያቱም ምስራቅ ሱዳኑን የሚያዋስነው አብዛኛው አካባቢ ከኛ ማንነት ትንሽ የተለየ ነው የሚል ጉዳይ አለ። ያ ማለት እንግዲህ እዛ አካባቢ ያሉትን የዓለም አቀረብ ሁኔታ አለ። የሱዳን ምስራቅ ሱዳን አካባቢ የተነሳው ህዝባዊ አመጽም ከዚህ እነሱን ከማግለል የፖለቲካ ተሳትፎ እንዳይኖራቸው የማራቅ እንቅስቃሴ አለ። የፖለቲካ ውክልናም የላቸውም በማዕከላዊ መንግስት። ብዙ ጊዜ በመገለል ላይ ያሉ ህዝቦች ስለሆኑ ይሄንን ቅሬታ ለማሰማት ነው እንቅስቃሴ እየተጀመረ ያለው። ያ እንቅስቃሴ ግን ባልተጠበቀ ሁኔታ ወደ እስከ መገንጠል እንቅስቃሴ የተጀመረበት ሁኔታ ነው ያለው። የሱዳን ሰላም በእርግጥ አሁን ያለው ሁኔታ አይስም እጁን አስገብቷል የሚባልበት ሁኔታ ነው ያለው። እንግዲህ እነዚህ ነገሮች በስፋት እንመለከታቸዋለን ማለት ነው። ለማንኛውም ከትንሽ ረፍት በኋላ ተመልሰን እንመጣለን። አስተያየት ካላችሁ ጥቆማ ካላችሁ በ011 554 33 16 ወይም በ011 554 33 19 ልትደውሉልን ትችላላችሁ። ወይም ደግሞ አጭር የድምጽ እና የኤስኤምኤስ መልእክት መላክ ከፈለጋችሁ ደግሞ 6804ን መጠቀም ትችላላችሁ። እንግዲህ እንዳልኳችሁ የተለያዩ ርዕሰ ጉዳዮችን እያነሳን ከናንተ ጋር ቆይታ እናደርጋለን። ለማንኛውም አስተያየት ካላችሁ ጥቆማ በ011 554 33 16 ወይም በ011 554 33 19 ልትደውሉን ትችላላችሁ። ወይም በ6804ን በመጠቀም አጭር የድምጽም ሆነ የኤስኤምኤስ መልእክት ማስተላለፍ ትችላላችሁ። ለማንኛውም ከኢትዮጵያ አዲስ መንግስት ምስረታ በኋላ የተለያዩ የአረብ መገናኛ ብዙሃን እንዲሁም ሌሎች መገናኛ ብዙሃኖች የተለያዩ አስተያየቶችን በመስጠት ላይ ይገኛሉ ብለን ነበረ። ከዚህ ጋር ተያይዞ አዲሱን የዶክተር አብይ መንግስት የሚፈታተኑ 3 ተግዳሮቶች የሚል አንድ ጽሁፍ ሰሞኑን ተስተናግዶ ነበረ። ስካይ ኒውስ ነበር ይሄን የሰራው። ይህ ጽሁፍ ምን ይላል? የዶክተር አብይ ብልጽግና ፓርቲ አብዛኛውን ድምጽ በማግኘት ካሸነፈ ወዲህ ባለፈው ሰኞ ዕለት አዲስ ፓርላማ መቋቋሙ እና ስራ መጀመሩ ይታወቃል። ታዲያ የዶክተር አብይን መንግስት የሚፈታተኑ በርከት ያሉ ችግሮች አሉ። ከነዚህ መካከል የኢኮኖሚ ፈተናዎች፣ በሀገሪቱ የተንሰራፋው የውስጥ ችግርና ከጎረቤት ሀገር ጋር የማንነት ትስስር ያላትን ኢትዮጵያ እንዴት አድርገው ማስቀጠል እንደሚችሉ በደንብ ማሰብና በዓለም አቀፍ ደረጃም እየተደረገባቸው ያለውን ጫና እንዴት ማሸነፍ እንደሚችሉ በደንብ ማሰብና ማቀድ ይጠበቅባቸዋል ሲል ነው ስካይ ኒውስ የጻፈው ያስደመጠው ማለት ነው። ከኤርትራ፣ ከሶማሊያ፣ ከሱዳንና ኬንያ ጋር በባህል በቋንቋና በኢኮኖሚ የተሳሰረው ኢትዮጵያ የውጭና የጎረቤት ሀገሮች ጋር ያላትን እና የነበራትን ግንኙነት
ከዚህ በበለጠ የማስኬድና የማስቀጠል ኃላፊነትም አለባቸው ዶክተር አብይ ይላሉ። ዶክተር አብይ የዶክተር አብይ አስተዳደር በርከት ያሉ ፈተናዎች የገጠሙት ቢሆንም እንደዚህ ፈተናዎችና መሰናክሎች ግን በብቃት ተወጥቷቸዋል ሲሉ ምሁራን ይናገራሉ ሲል ነው ስካይ ኒውስ የጻፈው። የዶክተር አብይ መንግስት ከ2018 ጀምሮ እረፍትና ፋታ ሳያገኝ በፈተና ያለፈ በሳት የተፈተነ መንግስት ነው ሲሉም ይጨምራሉ ነው የሚሉት። አሁንም ለተጨማሪ 5 አመት ኢትዮጵያን እንዲመራ መሰጠቱ እና ፈተናዎች ቢኖሩም እንደሚወጧቸው መናገር ይቻላል ነው የሚለው። ኢትዮጵያ አድማጭ አለን መሰለኝ። አድማጫችንን አድምጠን ተመልሰን እንመጣለን፣ እንቀጥልበታለን። ሄሎ ሄሎ። አለይኩም ሰላም ወራህመቱላህ። ሸምስ ሰላም፣ እንዴት አለህ? ደህና ነህ? አለን። ሳምንት ጠፋክ? እየጠበቅኩ ነበር። እውነት ነው፣ ሳምንት አልነበርኩም። ያው እንደምታውቀው ሬቻም ስለነበረ ፕሮግራሙን ደግሞ አልጠበቅኩም። አይገርምም? እኔ ሀሳቤ እዚህ ላይ ስለሆነ ሬቻውን እንደዚህ ይስተጓጎላል አላልኩም ነበር። ምክንያቱም መንገዶችም ተዘግተው ነበር። በጣም የዛ ጊዜ በጣም አስቸጋሪ ነበር። እኔ ራሱ እንዴት የ2 ሰዓት ያህል ነው በእግሬ ከሚዛን እስከ ኬላ ድረስ በእግሬ ነበር የመጣሁት። መንገድ ተዘግቷል። በጣም እየተዘጋ ነው። ዛሬም ራሱ ከዚህ ከምርቃት ስነ ስርዓት ጋር ተያይዞ መንገዶች በሙሉ ተቆላልፈዋል። ልክ ነው። አሁን እኔ በግድ ነው እኔ ራሴ ነጻ ቦታው እያየሁት ነበር። እኔ ራሱ ቢሮ ለመግባት ቢሮዬን እያየሁት ቢሮ ላይ መግባት መድረስ አልቻልኩም። ቢሮዬን ፊት ለፊት እያየሁት ነው፣ ግን መኪና መንገድ ላይ አቁሞ ያው ዘሎ አይገባም። የግድ ደግሞ መጥፎ ቦታም ይሆናል እንጂ ሌባነቱም ስላለ እና በዛ ምክንያት ነበር አንድ የተወሰኑ ደቂቃዎች ዘግይተናል። ለነገሩ አድማጮቻችን ይቅርታ ጠይቀናል። ለማንኛውም አንተም እንኳን ደህና መጣህልን። የዘወትር አጋራችን የዘወትር አስተያየት የምትሰጠንና እስኪ ዛሬ ምንድነው የምትለን ነገር አለ ሸምስ? እኔ አሁን ላለው የኢትዮጵያ መንግስት ይህንን ጦርነት መጨረስ የሞትና የሽረት ጉዳይ ነው። ይሄ ጦርነት እስካለ ይኸውልህ ወይ መጫወቻው የትግሉ ሜዳ ትግራይ ውስጥ አላደረግነው ጀጥጠና መጡት። ስለዚህ አሁን በዓለም አቀፍ ሚዲያ ወያኔ ግዙፍ ተደርጎ እንዲታይ ተደረገ። እኛ በሰራነው ስህተት እነዚህ ሰዎች ወያኔ አማራ ክልልን ተቆጣጥሮ እያለ የሁሉ ህዝብ ተፈናቅሎ እንደ ትንሽ ቡድን የኢትዮጵያ መንግስት እንዲላለ ተስፋ አይቆርጡም። ይህንን ጦርነት መጨረስ ለዶክተር አብይ ወሳኝ ነው። ምክንያቱም የኑሮ ውድነቱ፣ የዋጋ ግሽበቱ፣ የሚፈናቀለው ሰው ብዛት ኢኮኖሚውን የት ማጥ ውስጥ እንደሚከተው ሌላው ቀርቶ ጦርነቱ በተራዘመ ቁጥርና ከብዙ ጊዜ በኋላ ድል እንኳን ብናደርግ በ5 እና በ10 አመት የማይመለስ የኢኮኖሚ ቀውስ ውስጥ ነው የምንገባው። አሁን ባለው ሁኔታ አሁን እንኳን ድል ብናደርግ መልሶ እነዚህን ሰዎች ለማስፈር እጅግ ከባድ ቀውስ ውስጥ ነው የሚመጣው። ያ ደግሞ መልሶ የእነሱን እጅ እንደናይ ነው የሚያደርግ። እነሱ እንደዚህ አይነት ውጥረትና ጦርነት ባለበት ሀገር ውስጥ እንዲህ በቀላሉ ተስፋ ይቆርጣሉ ማለት አንችልም። ሌላው አሁን ያለውን የሱዳን ሁኔታ ለኛ በሚመች ሁኔታ መቃኘት የሞት ሽረት ጉዳይ ነው። ለምሳሌ ሱዳን በጎርፍ ስትጠቃ የደረስንላት እኛ ነን። ሰላም ስታጣ ሰላም አስከባሪ ልከን የደረስንላት እኛ ነን። ግን ተጽዕኖ ማድረግ ለምን አቃተን? ግብጽ ከኛ የበለጠ የግብጽ ተጽዕኖ እኮ ነው ሱዳን ውስጥ አሁንም ያለው። ስለዚህ አሁን ያለውን ሁኔታ የራሳው ችግር ያለበት ስለሆነ ቢያንስ የግብጽን ተጽዕኖ ሱዳን ውስጥ የምንቀንስበት የራሳችን ደጋፊ የምናበዛበት መሆን አለበት እንጂ ወዳጅ ሀገር ነው እንትን ነው እያልን አናላግጥ። ይሄ ማላገጥ ነው፣ ስህተትን ለመሸፈን መጠቀም ነው። እኔ ይህንን ነገር የንጉሱ ስርዓት ወርዶ ኃይለ ሥላሴ ወደ ስልጣን የመጡበት ጊዜና ደርግ የተወጠረበት ጊዜ እኩል ነው። የሚገርም ታሪኩን መለስ ብለህ ስታየው ተመሳሳይ ነው። የዛ ጊዜ ታስታውስ እንደሆነ በሰሜን ምዕራብ አሁን ወያኔ ልውጣ ያለበት የሱዳን ድንበር ላይ ይዲዩ ነበረ፣ በትግራይ ወያኔ ነበር፣ በመሀል ሀገር የአፓና መኢሶን ሲጋደሉ፣ በሌላ በኩል ደግሞ በምስራቁ በነ ግብጽና በነ ሳውዲ አረቢያ በነ አሜሪካ ይዞባይነት ሶማሊያ በምስራቅና ደቡብ ምስራቅ አንዳንድ ቦታዎችን የተቆጣጠረችበት ነበር። ኢትዮጵያ በሁሉም አቅጣጫ ተወጥራ ልክ እንዳሁኑ የጭንቅ ጊዜ ነበር። እንደውም ከዚህ የከፋ ነበር ያኛው አንዳንድ ሰነዶች ሲያሳዩ።
የዛ ጊዜ የኢትዮጵያ መንግስት በጣም ግራ ስለገባው በ1955 45 የመከላከያ ስምምነት መሰረት የአሜሪካን መንግስት የጦር መሳሪያ እርዳታ ለመጠየቅ የተገደደበት ወቅት ነው። የአሜሪካን መንግስት የሰብአዊ መብትን ምክንያት በማድረግ እና በ60ዎቹ ግድያ የሰብአዊ መብት ጥሰት አድርጎ በአንዳንድ የአረብ ሀገሮች ተጽዕኖ መልስ ሳይሰጥ ቆረና ቆይቶ ግን ኢትዮጵያ ወደ ሶሻሊስቱ ካምፕ ትሄድብኛለች፣ የሶሻሊስት መስፋፋት በአፍሪካ ቀንድ ይመጣል በሚል ከ30 ሚሊዮን ዶላር የመሳሪያ ሽያጭ ጥያቄ ውስጥ የ3 ሚሊዮን ዶላር ዋጋ ያላቸውን መሳሪያዎች ለመስጠት ተስማማ። ይህንን ከተስማማ በኋላ ምክንያት በመደርደር አሜሪካን ታጓትተው ጀመር። በዚህ ሳያበቃ ልክ እንዳሁኑ ጊዜ በግንቦት 1969 ሱዳን መደበኛ ጦሯን ወደ ምዕራብ ኢትዮጵያ በማስጠጋት ኢትዮጵያ ላይ ብረት ላነሱ አማጽያን የመድፍ የታንክና የከባድ መሳሪያ ድብደባ ድጋፍ አደረገች እና በግልጽ ከአሜሪካን ጎን መቆሟን አሳይታ ነበር። እንደውም ስለዚህ ጉዳይ የወቅቱ በአሜሪካን ውጭ ጉዳይ ውስጥ በምክትል ደረጃ የአፍሪካ ጉዳይ ኃላፊ የነበረው ሪቻርድ ሙስ የአሜሪካ መንግስት ለሱዳን የሚሰጠው የጦር መሳሪያ እርዳታ ምክንያት ሲናገር ሱዳን በምስራቅ አፍሪካ ገንቢ ሚና ስለምትጫወት ነው ብሏል። ከዛ በኋላ በግብጽና በሳውዲ አረቢያ እየታገዘች በኢትዮጵያ ላይ የሚደረገውን ጥፋት እንደው የለየ እንዳሁኑም ያሁን ይሻላል ኢትዮጵያ ያበቃላት መሰለ። ልክ እንደ መምተኛ ብትወስደው ኮማ ውስጥ ገባች ማለት ይቻላል። ከሰኔ 1969 ጀምሮ ለ7 ወራት በኢትዮጵያ ውስጥ የተመዘገበ ማንኛውም አውሮፕላን በሱዳን ክልል እንዳይበር በሱዳንም አየር ማረፊያዎች እንዳያርፍ ከለከለች። ቀጥሎ በሱዳን ቤተ መንግስት የሱዳን አንደኛ ምክትል ፕሬዝዳንት ማን ነበሩ? አብዱል ቃሲም መሐመድ ኢብራሂም ጀባህና ሻቢያን የጋራ ግንባር ፈጥረው እንዲንቀሳቀሱ በጥቅምት 1970 እንዲፈራረሙ በቤተ መንግስቱ በግልጽ አደረጉ። በሌላ በኩል ደግሞ የወቅቱ የአሜሪካ ፕሬዝዳንት ካርተር 1970 ወደ ኢራንና ሳውዲ አረቢያ በመጓዝ ለሶማሊያ የሚሰጠው ድጋፍ እንዲጠናከር ሰርተው ተመለሱ። በተለይ ለኢራኑ መሪ ምን አሉ? ሶቪየት ህብረት ለኢትዮጵያ የምትሰጠውን የጦር መሳሪያ አስቡበት በማለት አሳስበው ከተመለሱ በኋላ ኢራን፣ ግብጽ፣ ኢራቅ፣ ሳውዲ አረቢያና ሌሎችም የአረብ ሀገሮች ተባብረው በብዙ መቶ ቶን የሚገመት የጦር መሳሪያና የሕክምና ቁሳቁስ በ15 አውሮፕላን ወደ ሞቃዲሾ መላለሱ። በሌላ በኩል ደግሞ ግብጽ ቀይ ባህርን ለመቆጣጠር ቤታቸው ያለውን የጦር መሳሪያ አሜሪካን ማለት ነው ቤታቸውን ያለውን መሳሪያ ለአማጽያን እንዲሰጡና በምትኩ የአሜሪካ መንግስት ዘመናዊ የጦር መሳሪያ እንደሚልክላቸው ስምምነት ላይ ደርሰው ነበር እነ ሳውዲ አረቢያ። በዛ በሻቢያ ወጥረው እዚህም በሶማሊያ ወጥረው መሀልና ዳሩን ደግሞ በነያፓ በነሜሶን ወጥረው ያዙ። ይሄ መሳሪያ ሳውዲ አረቢያ በአየር ክልሏ ውስጥ በማሳለፍ ለአማጽያኑ እንዲደርስ ፈቀደች። ከዚያም አልፎ ከአምስት የአረብ ሀገሮች የተውጣጡ የጦር መኮንኖች ሶማሊያ ውስጥ በመገኘት የሚሰጠውን የጦር መሳሪያ እንዲያስተባብሩ በግብጽ በኩል ተደረገ። በዛን ጊዜ ማለት ነው። ፕሬዝዳንት መንግስቱ ታስታውስ እንደሆነ በጣም ሲጨነቁ የክተት አዋጅ ነው ልክ አሁን እንደ ህዝባዊ ሚሊሻ ያወጁ እና 300,000 ህዝባዊ ሚሊሻ ነው ታጠቅ ጦር ሰፈር ገብቶ መሰልጠን የጀመረው። አሜሪካ በኤርትራ ውስጥ እንደው ምን አለች? ልክ እንዳሁኑ ኢትዮጵያ የሚሊሻ ማሰማራቷን በመቃወም እዚህ በነበሩት አምባሳደሯ አርተር በኩል ተቃወመችው። እንዴት ሚሊሻ ኤርትራ ትልካለች ብለው በረዳት ውጭ ጉዳይ ሚኒስቴር ዊሊያም ሼፈል የህግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ አባል በሆነው በአፍሪካ ንዑስ ኮሚቴ ውስጥ ቀርበው በሰጡት ቃል የኢትዮጵያ መንግስት ጸረ አሜሪካ አቋም የሚይዝ ከሆነ የጦር መሳሪያ ብቻ ሳይሆን የኢኮኖሚ እርዳታ ለማቋረጥ እንገደዳለን አሉ። በመጨረሻ የካርተር አስተዳደር በየካቲት 1969
ሰብአዊ መብቶች ባለመከበራቸው ማንኛውም የጦር መሳሪያ እርዳታ አይሰጣትም በማለት አሳወቀ። ልክ እንዳሁኑ ጊዜ ማለት ነው። በዚህ ጊዜ ሱዳን ኢትዮጵያ ድንበር ላይ ውጥረት በነገሰበት ወቅት የግብጽ መሪዎች በሱዳን የሚቃጣ ማንኛውም ጥቃት ልክ እንዳሁኑ ግብጽ ላይ እንደተቃጣ ይቆጠራል በማለት በጦር ሚኒስትሯ ማን ነበረ አብዱልጋኒ ጋማሲ መሰለኝ አብዱልጋኒ ጋማሲ መሰለኝ ቀጥታ ተቆጣጣሪነት በቀይ ባህር ላይ ከፍተኛ የጦር ልምምድ አደረገ። የኢትዮጵያ መንግስት በአንድነቱና ባለውራይነቱ የተቀጣ አደገኛ ሙከራ መሆኑን በ1969 የካቲት ፕሬዝዳንት መንግስቱ ኃይለማርያም በከፍተኛ ብስጭትና እንባ እየተናነቃቸው አሜሪካን አሉ እንደ ኢራን፣ እንደ ሳውዲ፣ እንደ ግብጽና እንደ ስፔን ካሉ ሶስተኛ ሀገራት አማካኝነት በተዘዋዋሪ ለአማጽያኑ ለሶማሊያ የጦር መሳሪያ የማቀበሉ ጸረ ኢትዮጵያ አድማ እየመራች ነው በማለት ተናገሩ። በዚህ ሳበቁ በዚህ አይነት ሁኔታ ከአሜሪካን ጋር ዲፕሎማሲያዊ ግንኙነቶች የመቀጠሉ አስፈላጊነት እየተማወጠጠ መምጣቱን ተናግረው ጋዜጠኞችን ውጋዴን ጦር ግንባር ወስደው በጦርነቱ የተማረኩ ሳጥኖችን የታሸጉ ልዩ ልዩ የኔቶ ጥይቶች በአሜሪካ የተሰሩ መሳሪያዎችን እንዲያዩ ተደረገ። ጋዜጠኞች የአሜሪካ መንግስት በነገሩ በመደንገጥ ፕሬዚዳንት ካርተር የብሔራዊ ደህንነት ጉዳይ ምክትል ረዳታቸውን ዴቪድ አሮንን ወደ አዲስ አበባ በመላክ የሶማሊያ ወታደሮች በኢትዮጵያ ግዛት እስካሉ ድረስ ለአማጽያኑ የጦር መሳሪያ የማትሰጥ መሆኗን ቃል ገቡ። ግን የውሸት ነበረ። የሚገርመው በዚያች ፈተና ሰዓት ልክ እንዳሁኑ ከኢትዮጵያ ጎን ጸንታ የቆመችው የመንና ኩባን ሳልጨምር ኬንያ ነበረች። በየካቲት ወር 1970 ንብረትነቱ የግብጽ የነበረ ቦይንግ 707 አውሮፕላን ከባድ መሳሪያዎችን ጭኖ በድብቅ በኬንያ አየር ክልል ወደ ሞቃዲሾ ለመግባት ሲበር የኬንያ አየር ኃይል ተገዶ እንዳርፍ ነው ያደረገው። ኦኬ። ከዚያም ሲመረመር ከዛም በፊት በተደጋጋሚ በረራዎች ወደ ሶማሊያ የጦር መሳሪያ ማጓጓዛቸው ተደረሰበት። ነገሩ ብዙ ነው፣ ግን ልክ እንዳሁኑ አይነት ተመሳሳይ ረጅም ነው ታሪኩ ነው ያየሁት ማለት ነው። ሸምስ እና ኢትዮጵያን ለማጥፋት እንዳልተባበሩ ኢትዮጵያ ስታሸንፍ ግን አሜሪካ ምንድን ነው ያለችው? ችግሩ በጦርነት ስለማይፈታ በአፋጣኝ ውጊያ አቁማችሁ ሰላማዊ ድርድር አድርጉ ነው ያለች። ዘ ሴም ቲንግ አሁንም እንደሚሉት ማለት ነው። አዎ የኢትዮጵያ ጦር ሶማሊያ ዘልቆ እንዳይገባ አሜሪካ በፍጹም እንዳይሆን ያለችው። ግን ዛሬም ቢሆን መስማሰብ ያለብን የሁሉ መከራ እየወረደባት ሀገራችን ከዛ ጊዜ ጀምሮ እዚህ ደርሳለች። ቋያ በታጠቁ ጥቁር ክንዶች፣ ጽናት ባነገቱ ያው ነፍሶች ዓለምንም ምክንያት አይደለም እኮ ከአፍሪካ የተለየች ሀገር የሆነችው። አንዴ ብቻ ሳይሆን ሁለቴ የሚሞቱላት ዘለው የሞት ጉሮሮ ላይ እንደ አጥንት እየተሰኩ ነጻነታቸውን የሚያስተፉ ድንበሯን የሚያስከብሩ ጀግና ልጆች ስላላት ነው። ኢትዮጵያ በብዙ ሺህ ደም የፈሰሰላት ስቃይና በሳ የተከፈለባት ናት። የአሞራ ሲሳይ የጅብራት የሆኑላት አገር ነች። ይህ ብቻ እኮ አይደለም ኡመር፣ ከአንድ ድንጋይ ዛፍ ይመስል ሐውልት ያቆመች መሬት ገምሳ አለት ምሳ አስደማሚ ቤተ እምነቶችን የፈጠረች ሀገር እኮ ናት። ቂጣ አይደለችም እኮ በአንድ ቀን ተቦክታ ተጠፍጥፋ የተሰራች እንዲህ ለመቆራረስ የሚሞክሩት ወይ ደግሞ ህፃናት እንደሚጫወቱበት በጭቃ ጉተው እንደሚሰሩት ድስት በአንድ ቀን ጀምበር የምትፈራርሱም አይደለችም። እውነት ነው። ያንን ነው አሁንም ኢትዮጵያ እያስመሰከረች ያለችው። ያንን አሁንም ልጆቿን አሁንም አሏት። እኛ ጸንተን ቆመን ይኸውልህ ኡመር አንድ ትእዛዝ ስትታዘዝ ኖ ማለት ዋጋ ያስከፍለዋል። የስ እንደማለት ቀላል አይደለም። ያንን አውቀን መንግስትም ጦርነቱ እንዲጨርስ እኛም እርስ በርስ ተባብረን ይህንን ቀን እናልፈዋለን። ኢትዮጵያ ከዚህም የባሰ ቀን አሳልፋለች። ትሻገራለች፣ ምንም ጥርጥር የለውም። ትሻገራለች። እኛ እንተባበር። በኢኮኖሚ ከተጎዳን መጥፎ ነው። በኢኮኖሚ የተጎዳ ሰው ሌላ ነገር ብትለው አይሰማም። እዛ ደረጃ ላይ እንዳንደርስ
የእርዳታ ስርጭቱ የሚፋጠንበት እዛ ያለው ወገን አንዳንዶቹ ከሐምሌ 4 ጀምሮ እርዳታ አልደረሰንም እያሉ ነው። አንዳንዶቹ ብዙ ነገር እያቀረቡ ነው። መንግስት ያን ይፈትሽ፣ ጦርነቱን ባጭሩ ይጨርስን። እኛ ደግሞ ከሱ ጎን ቆመን እርስ በርስ እየተረዳዳን የኢኮኖሚ ክፍተቱን እንመልሰው እላለሁ። እጅግ በጣም አድርገን እናመሰግናለን ሸምስ ለሰጠህን። ያው እንግዲህ አንተን እንዴት መግለጽ እንደምንችል አላውቅም። ምክንያቱም አንተ ተራ አድማጭ ብቻ ሳይሆን የተለያዩ በጣም ውሃ የሚያነሱ ሀሳቦችን በማምጣት ኢትዮጵያዊነትን የሚያጠናክሩ ነገሮችን በማምጣት የምናውቅህ የኛ የዘውትር አጋራችን ነህ። አድማጫችን አይደለም እኔ የምል በነገራችን ላይ የኛ አጋር ነህና እጅግ አድርገን እናመሰግናለን። ብዙ ነገሮችን አንስተሃል። በርከት ያሉ ቁም ነገሮችን ነው እንግዲህ ታሪክንም ወደ ኋላ ተመልሶ በመዳሰስ በርከት ያሉ እኛም የማናውቃቸውን ቁም ነገሮችን ነበረ ሲያስጨብጠን የቆየው። ለማንኛውም የሱ ሀሳብ እንግዲህ እስከ መቼ ድረስ ነው ሱዳንን አሁን ያለውን ሁኔታ ተጠቅመን ሱዳንን ከጎናችን ለማሰለፍ መጣር መቻል አለብን፣ ዲፕሎማሲያችን መጠናከር አለበት እያለ ነው። ይሄንንም ለማድረግ የሚረዱን በርካታ እኛ የሰራናቸው ለሱዳን ስንል ኢትዮጵያ ያደረገቻቸው የከፈለቻቸው መስዋዕትነቶች አሉና እነዚህን ተጠቅመንም ሱዳንን ወደ ጎናችን ወደኛ ማምጣት መቻል አለብን ነው የሚለው። ለምሳሌ ያህል ባለፈው አመት በጎርፍ ሱዳን የተጠቃ ጊዜ የኢትዮጵያ እርዳታ በጣም ከፍተኛ ነበረ። እንዲሁም ደግሞ ይህ የሽግግር መንግስት በሲቪል መንግስቱና በወታደራዊ ክንፉ የተመሰረተው የሱዳን የሽግግር መንግስት ከመምጣቱ በፊት ሱዳኖች የጦርነት አፋፍ ላይ በነበሩበት ጊዜ እርስ በርሳቸው ሊባሉና ሱዳን ሊፈርስ አፋፍ ላይ በነበረበት ጊዜ የኢትዮጵያ ሚና በተለይም የነ ዶክተር አብይ እና የአምባሳደር ማህሙድ ድሬር ሚና ቀላል አልነበረም። ሱዳናውያን የሱዳኑን ከፍተኛ የሰላም ሽልማት ወይ የሰጡበት ሁኔታ ነው ያለው። ስለዚህ እነዚህ ነገሮች በመጠቀም በተሻለን መጠን ሱዳንን ከጎናችን ማሰለፍ አለብን ነው ያለው። ሌላው ባለፈው ምናልባት የምናስታውሰው ከሆነ ከሁለት ሳምንት ወይ ከምናምን በፊት ከዚህ ከመፈንቅለ መንግስቱ ጋር ተያይዞ ዶክተር አብይ በአረበኛ የጻፉት ደብዳቤ ነበረ ለሱዳን መንግስት። ያም ደግሞ የኢትዮጵያን ቅንነት የሚያሳይ ነው። እውነት ለመናገር ኢትዮጵያ ሱዳንን ለማፍረስ ሳይሆን ሱዳንን ለመገንባት የሱዳንን አንድነት ለማምጣት የኢትዮጵያ መንግስት ከጎናችሁ ይሰለፋል። እኛ የውስጥ ችግራችሁን በራሳችሁ እንደምትፈቱት እንተማመናለን። ነገር ግን የውጭ ጫና ወይም የውጭ ጣልቃ ገብነት አታስገቡ የሚል መልእክት ጽፎላቸው ነበርና እነዚህ ነገሮችንም በማስታወስ ሱዳንን ወደኛ የማምጣቱ ስራ በደንብ መሰራት አለበት ነው የሚለው። ለማንኛውም አድማጭ አለን። አድማጭ ሰምተን ተመልሰን እንመጣለን። ሀሎ ሄሎ መሬ ሰላም 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 ናችሁ? ሰላም ነን። ማን እንበል? ከየት? ዳዊት መኮንን ነኝ ከአዲስ አበባ። መኮንን እንዴት ነህ? ሰላም ናችሁ? ህይወታችን ቀየራችሁልን። አዎ እናመሰግናለን። በሆነ ስለ አባይ ብዙ እያወራችሁ ነው። አዎ እና በጣም ነው ደስተኛ መሆን። እኔ ቀዳሚ ፕሮግራሜ ኳስ ማየት ነበር። አሁን የአባይን ጓዳ ስለ አባይ ግድብ ስለ ሙሉ ነገር ማላውቀው ኢንፎርሜሽን ነው ያስተማራችን። የሀገር ጉዳይ በጣም ነው ልባችን የነካው። በጣም እናመሰግናለን ተከታታያችን ስለሆንክ። እስኪ ምን ተሰማህ? እስቲ ስለ ፕሮግራማችን ስለ ኢትዮጵያ ወቅታዊ ጉዳይ እንዲያው የተሰማህን ነገር እስኪ ንገረን መኮንን። በጣም ስሜታዊ ነኝ። አሁን በጣም እኔ አልልህም እና ደስ የሚለው ከኛ የሚጠበቀውን ማለት ነው ያለብን ነው የምለው። እውነት ነው። እሺ በቃ ፕሮግራማችሁ ለአለምትና ማለት ነው። በጣም ነው እግዚአብሔር ስለእድሜና ጤና ይስጣችሁ ማለት ነው። አሜን። አብሮ ያቆየን። ማመስገንልኝ አንተ ደግሞ ሮብና አርብም ሰኞ እሰማሃለሁ። በቃ ሰላም ዋልልኝ። አሜን። እናመሰግናለን። የዘወትር ደንበኛችን አድማጫችን ስለሆንክ እናመሰግናለን መኮንን። አድማጮቻችን እንግዲህ ወደ ሸምስ ሀሳብ ተመልሰን ስንመጣ ሸምስ ያነሳቸው ጉዳዮች እነዚህ ናቸው። በደርግ ዘመንም ቢሆን ተመሳሳይ ጫና ነበረብን ነው ያለው። እንዲያውም አሁን ካለው ሁኔታን በባሰ ኢህአፓ ኢዲዩ በሰሜን በኩል ደግሞ ኤርትራ አካባቢ ያሉት ውጊያዎች እንዲሁም ደግሞ ኤርትራና በኤርትራ በኩል ደግሞ የነ ግብጽና የነ ሱዳን ጫና እንዲቀላል አልነበረም። እንዲያውም አሁን ከባሰም የባሰ ሁኔታ ነበር የገጠመን። ግን ኢትዮጵያ አሸናፊ ሆና አሁን ያለችበት ደረጃ ላይ ደርሳለች። ኢትዮጵያን ዝም ብሎ ባንድ ሌሊት ወይ ደግሞ ምናምን ማፍረስ የሚቻልበት ሁኔታ አይደለም። ኢትዮጵያ ባንድ ሌሊት የተፈጠረች አይደለችም። ኢትዮጵያ ለረጅም ጊዜ ረጅም ታሪክ ያላት ሀገር ናትና አሁንም እያስመሰከረች ያለው ይሄንን ነው እያለን ያለው። ለማንኛውም እንደው እሱ ሸምስ ሲናገር አንድ ትዝ ያለኝ ነገር ነው። እሱ ምንድነው የሱዳን እንደው እውነቱ መናገር ስላለብን ነው።
ብዙ ጊዜ ያው ሱዳን ካለን ጂኦግራፊካል አቀማመጥ እና ከህዝቦች ደግሞ መቀራረብ የተነሳ የሱዳንና የኢትዮጵያ ህዝብ ኦፍ ኮርስ አንድ ናቸው፣ አንድ ህዝቦች ነን እንላለን። ግን እንደ መንግስት ስናየው በሱዳን በኩል እየተደረገብን ያለው ጫናና መከራ ግን አሁን የጀመረ አይደለም ለማለት ያህል ነው። ብዙ ጫናዎች አሉ። እነዚህን ነጥቦች እኔ ይጀመለሳለሁ። አድማጭ አለን። አድማጭ እንስማና ተመልሼ እመጣለሁ። አሁን ወደ አነሳሁት ነጥብ ሃሎ السلام عليكم. عليكم السلام ورحمة الله. مرحبا. ما ننبل؟ أحمد مني. أحمد كبرايون يالكين؟ نعم. بتككل. أحمد انديتنا؟ الحمد لله سلام. دهنا نن برنامجنا يتكتاتلكنو؟ اللي ما أدمجتني. النسخة الصفر بتاعم كونجنو بمجمرة للشمس بتاعم. جديد. يا أنت مدرسان؟ በጣም የሚሰጣቸው ሀሳቦች በጣም ደስ ይላሉ። እንደተቀራይ እንደ ኢትዮጵያዊነትም በዛ ላይ ደግሞ እንደ ሰብአዊነትም ሲታሰቡ ይህንን ብዙ ጊዜ አደምጠዋለሁ። እሱና ማን ነበር አስተላለቃ ማን ነበሩ? አስተላለቃ የለም እና በጣም ጥሩ ሀሳብ ነው። ከዛ ላይ አሁን አንድ የሚጨምራቸው ሀሳብ ምንድን ነው? እዚህ ጋር ማንኛውም ቢሆን ቆም ብለን ማሰብ ይገባናል የሚለውን ነው። አንድነታችን ስለ ሁሉም ነገር ምክንያቱም ያው ድርባብር አንበሳ ያስር ነው የሚባለው እውነት ነው። እነዛ ቀጫጭን ከምንም ከዝናብም ከምንም የማያስጥሉ ነገሮች ግን ቢያብሩና አንድ ላይ ቢሆኑ አንተሳቃለ የተባሉ የሚያስጥሉ ነገር እንትን ይላሉ ነው። ይሄ ደግሞ እንታ በውስጣችን አንድ ነገር ካንተከል ሁሉም ነገር መከተና እንትን ማለት ማንኛውም ነገር የመከላከል ባህሪ አለው። አንድ ሁለተኛ ደግሞ እኛ በውስጣችን መጀመሪያ በውስጣችን እንትን ማለት አለብን። አሁን እኮ ችግራችን ምንድነው? ያው አንዳንድ ሰዎች ላይ ያለው ይሄ ኢትዮጵያዊነት ሀሳብ ከዚህ በፊት በነበሩት አመታት ፈራርሷል በቃ ውስጡ ማለት ነው። አሁን ግን በዚህ በጥቂት አመታት የተወሰኑ ለውጦች አሉ። የኢትዮጵያዊነት ለምሳሌ ስለ ብሔር የነበረው ግጭት ረገብ ብሏል። እና ሁሉ ብሎ አንዱ ባንዱ ላይ የመውጣት የመነሳትን ሳይሆን አንዱ ለአንዱ ተደጋግፎ ወደ ተሻለ ደረጃ መውጣትን ማሰብ አለብን። በጣም እናመሰግናለን። የሚለፉ ለነሱ ጥቅም ለነሱ ሀያልነት ነው። አሁን ለምሳሌ ያን ያክል ድንበር ተሻግረው የሚመጡ ለምንድን ነው? የራሳቸውን ጥቅም ለማስከበርና የራሳቸውን ሀያልነት ለማስከበር ነው። እውነት ነው። እኛ ደግሞ የራሳችንን ጥቅም ለማስከበር ብቻ ሳይሆን ይሄ የህልውና ጉዳይ ማለት ነው። አዎ እኛም አሳልፈን ማንነታችንን ላለመስጠት ውስጣችንን አንድ ማድረግ አለብን። ኢትዮጵያዊነት ማለት ይሄ ስለ ሀገራችን ስለሚድሯ ብቻ አይደለም። እኛ እቺ ኢትዮጵያችን ከፈረሰች የትም ጥሩ ነገር ቢሰበሰብ ጥሩ ነገር ቢሞላ ሀብት ቢሞላ እኮ ሀገር ከሌለ ልጅ ቢኖር ሀገር ከሌለ ምንም ነገር እንደሌለ ነው። እውነት ነው። እኛ ሌላ ሀገር የለንም። አንድ ሀገር ናት ያለችን። እንኳን አንድ ረብሻ ቢፈጠር የውስጣችን ሰላም ይናጋል። ስለዚህ አንድ ሆነን ውስጣችን እስኪ በተፈጥሮ ማንነት በሰብአዊነት በኢትዮጵያዊነት እንገንባው። ለዚህ ደግሞ እንትኖች ትልቅ ይናላቸው በተለይ እንደናንተ አይነት ያው እናንተም ጀምራችኋል በጣም እየሄዳችሁበት ነው። ሁሉም እንደዚህ አይነት ሀሳብ ላይ ትኩረት ቢሰጥ የሚል ሀሳብ አለን። አመሰግናለሁ። እጅግ በጣም እናመሰግናለን። አህመድ ከቡራዩ ያነሳቸው ሀሳቦች እጅግ በጣም ገንቢ ናቸው። አንድነታችን መጠናከር አለበት፣ ምንም ጥርጥር የለውም። ኢትዮጵያዊነት አሁን እያበበ ነው። አዎ መከላከያ ሰራዊታችንም ቢሆን አሁን ሰሞኑን እንደምታዩቸው እንግዲህ ኢትዮጵያዊነትን ብቻ የተላበሱ በውስጣቸው ኢትዮጵያዊነትን ብቻ ያነገቡ አዳዲስ የጦር መከላከያችን እየተገነባ ነው። ይሄ ለኢትዮጵያ ትልቅ ተስፋ ነው። ለማንኛውም አህመድ እጅግ አድርገን እናመሰግናለን። ሌላ አድማጭ እስኪገባ ድረስ እኔ የካቆንኩበት ሀሳብ ቀጥላለሁኝ። ሱዳን ያው እንዳልኳችሁ አይ ቲንክ አድማጭ ገብቷል መሰለኝ። አድምጠን እንመለሳለን። ሃሎ ሄሎ ዑመር። አቤት አቤት። ደህና ነህ? ወለተ ማርያም እንዴት ነሽ? ደህና ነሽ? እንዴት ነሽ? አለ ጠፍተሃል። ሳምንት ደግሞ የለም ነበር። ሳምንት ያው እንደምታውቂው ሬቻም ስለነበረ መንገዶች ተዘጋግተዋል። እንደገና ደግሞ ከሬቻ ጋር የተያያዙ መልእክቶችን ብናስተላልፍ ይሻላል ብለን ሌሎች ናቸው የገቡ። አንተ ደህና ነህ? ደህና ነን። እንዴት ነሽ አንቺ? አለን አለን። ፕሮግራማችንን ያው መቼም እየተከታተልሽ ነው ወይ ብዬ አልጠይቅሽም፣ ምክንያቱም የዘውትር አድማጫችን ስለሆንሽ። በተለይ አሁን ሰኞ፣ ሮብ፣ ሐሙስ፣ ዓርብ ዕለት ስትናገር በጣም በውስጥ መስመርም
እንትን እያልኩ ነበርና በጣም ነው የተነተንከው። በጣም ነው እናመሰግነው በእውነት የኢትዮጵያ ልጅ አንተ ነህና አመሰግናለሁ። በጣም እናመሰግናለን። ማለት አሁን ብዙ ነገር ማናቀውን ሴራውን ሁሉ ነበር እየተነተንክ የምትናገረው ነበርና በጣም ነው ደስ ያለኝ። እኔ አንድም አስቀረኝም ፕሮግራሙን እከታተላለሁ። በጣም ጥሩ እናመሰግናለን። እና በጣም የሚያሳዝን ነው አሁን ማለት የፈለኩት እኛ ማለት ነው አሁን ችግር የፈጠረብን ይሄ ጦርነት ነው ማለት አልጠናቀቅ ስላለ እነሱም በዛ እንትን እያደረጉ በጣም እንትን እያሉ ነው እየጨቆኑ ነው ያሉት እና የመንግስት ደግሞ ራቁቱንም የመጣም አይደለም። በእርግጥ ካዝናውን ባዶ ሆኖ ቢረከበውም እግዚአብሔር ይመስገን እኛ ወደ አንድነታችን ተመልሰናል። ነገር ግን ለሌላ ሀገር ተሰብስቦ የማያውቀውን የተባበሩት መንግስታት ለእኛ እንትን ይላል ስብሰባ ይጠራል። ይሄ ማለት ለእኛ አግኝተናል ማለት ነው። በአንድ በኩል ለአስረኛ ጊዜ እኮ ነው ወለት አሁን በኢትዮጵያ ዙሪያ የተቀመጡት ለአስረኛ ጊዜ ነው። ይገርማል። አውቃለሁ ግን ቢሆንም ማለት ነው እነሱ ስለተሰበሰቡ እኛ ምንም እኮ አንሆንም። የእኛ አንድነታችን መፍጠር እንደገና ደግሞ አሁን የጦርነት ለኛ እነሱም ክፍተት ያገኙበት ይመስለኛል። ይሄ ቢዘጋ ጥሩ ነው። እዛ ጉድጓድ ውስጥ ሆነው ኢንፎርሜሽን እየሰጡ ያልሆነ ኢንፎርሜሽን እየሰጡ ሀገራችን ጥላት እየቀባች ስለሆነ ይሄ እንደው ቢገባደድ እንደው ህዝቡም እኛም እንደው በአንድ ጎናችን ወደ ልማታችን ብንገባ እነሱ ማለት አሁን ግብጽም ዝም ብላ አሁን ምን ማለት ነው ስለ እንትኑ ራሱ ስለ ሹመቱ ስታወራ ነበር በቀደም። ሹመቱ አሁን ምንም ዓለም የመሰከረለት ነው። ዝም ብላ ይሄ ጥላቻ የለም የጥላቻ ፖለቲካ እንደዛ ነው እንጂ እኛ ምንም ይወጣለት አይደለም። አብይ ደግሞ ማለት ነው እኛ ብናመሰግነውም ብንቆጣውም የቻለን ልጃችን ነው። ተፈትኖ የመጣ ልጃችን ነው። ወደፊት ደግሞ እየተቸነውም እየነገርነው የሚያስተካክል ይመስለኛል። ነገር ግን እኛ አሁን አጣቋ የሆነብን ይሄ የመርዝ ብልቃጥ የሆነብን ይሄ እንትን ጦርነቱ ብቻ ነው። ይሄ በጣም ተሎ ቢጨረስልን ጥሩ ነው። አንተ ግን እያረክ ያለው በጣም ደስ የሚል ነው። በጣም ደስ የሚል ነው። ሱዳንም እኮ ኡመር ለኛ ብዙ ነገር ስትመኝልን ነው የራሷ መበጣበጥ የመጣባት። እውነት ነው። ኢትዮጵያ እኮ አምላክ አላት። እኔም እጸልይላታለሁ፣ ሌላም ይጸልይላታል። ለሀገሩ ሁሉም በጸሎት የተያዘች ሀገር ስለሆነ ምንም አይመጣባትም። እውነት ነው። ነገር ግን እነሱ ኢትዮጵያን ለማፈራረስ እንግዲህ አስበው ሰኞ ዕለትም ሮብ ዕለትም ዓርብ ዕለትም የተናገርከውን ታውቀዋለህ። ምን ያህል ሴራቸው በቃ ይሄ ዝም ብሎ የልጆች ጨዋታ። እውነት ነው። ምን ማለት እንደተፈለገ ራሱ የማይገባህ ነገር ማለት ነው። ምን ማለት እንደፈለጉ አይገባህም። እኔ ለራሱ በጣም ያመኛል። ለምን እንደማለት እንደፈለጉ አይታወቅም። ማለት አሁን ነገ አያል ትሆናለች፣ እኛን ትበልጠናለች። ምቀኝነት በቃ እንትን ጋጠወጥ የሆነ ምቀኝነት ነው እንጂ ኢትዮጵያ ምንም አልሰራችም። ለራሷ ለማደግ እየለፋች ያለች ሀገር ናት። እነሱ ግን ድሮም ለካም እንትን ጁንታው ማለት ነው ያድግ ነይ ብሎ ኢትዮጵያን እመራለሁ ብሎ ለካ የውጭ መንግስት ነበር እየገዛን ነበር። እውነት ነው። ያንንም እየገዛን ስለነበረ አሁን ያ ስለቀረበት ነው ኢትዮጵያን የሚወድ መንግስት ስለመጣ ነው ይሄ ሁሉ ነገር እንጂ ኢትዮጵያ ምንም ያደረገችው ነገር የለም። እና እግዚአብሔር ደግሞ እነሱንም ልቦና ይስጣቸው። እኔ በጣም ነው ያዘንኩት። ምንም የሚጥም ነገር አንድ እንኳን እዚህ ግባ የምትለው ነገር የለም። እውነት ነው። ይሄ ጥላት ለመቅባት የተነሱበት ነው እንጂ አንድ ነገር እንደው አሁን እስኪ እንደው ይሄን መሬት ይረግጣል ብለህ ንገረኝ እስኪ። ምንም ነገር ኢትዮጵያ ያደረገችው ነገር የለም። አሁን 7ቱ የተባበሩት መንግስታት ሰራተኞች ሲወጡ ምን አድርገው ነው ሲሉ ነበረ። ግን እኛ መረጃ አለን እንዳለን ተነግሯል። እና እነሱ ማለት ነው በእርዳታ መልክ ብዙ ነገራቸውን እያመጡ እየሰጡ እኛንን እያዋጉ ናቸው። እስከ መሳሪያ ድረስ፣ እስከ ምግብ ድረስ፣ እስከ መድኃኒት ድረስ እየሰጡ ነው የነበረ። ይሄንን አላቀ ብለው ነው እነሱ መላካቸው ጠፍታቸው ነው። ግን ይሄ ጥላቻ ስለሆነ አሁን የመንግስት በርትቶ ይሄንን ጦርነት ስለ አስቸኳይ ዘግቶ
ወደ ህዝቡን ደግሞ ነው የሚለምነው አንድ ሁኑ በእናታችሁ። አንድ ጁንታው ለዚህ መጀመሪያ ከፋፈለን ሲገባ አሁን ሲወጣ ደግሞ ደምሮን አሳምሮን ነው የወጣውና ህዝቡም ሊተባበር ይገባል። አብይን ልናግዘው ይገባል። ምንተቸውን እንተቻለን። ለመተቸት ግን እኔ ጊዜው ገና ነው የምለው። ለምን የመጣበትንም ታውቀዋለህ፣ አሁንም ያለበትንም ታውቀዋለህ። እና እኔ ለመተቸት አሁን አልተችም። ግን ይሄንን እኔ የምለው ይሄንን እንደ ጦርነት ባጭሩ እንዲቀጭልን ለምን አያደርግም? ትእዛዝ ደግሞ አስቸኳይ ትእዛዝ አይሰጥም ነው እኔ። እሺ፣ በጣም ጠይቀው። በጣም አመሰግናለሁ። እሺ፣ ወለተ እጅግ አድርገን እናመሰግናለን። አንቺም የዘወትር አድማጫችን ብቻ ሳይሆን አጋራችን ነሽና እጅግ አድርገን እናመሰግናለን። ሀሳቦችሽም በጣም ፍሬያማ ናቸው። አይ ቲንክ ሌላ አድማጭ አለ መሰለኝ። ወደዛ እንሄድ። ሄሎ ኡመር። ሄሎ፣ እንደምን አላችሁ? ማን እንበል? ከየት? ሰላም ነው። እንዴት ነህ? አየነው እንዴት ነህ? ደህና ነህ? አለን። ሰላም፣ ደህና ሰላም ነው። ዛሬ በመስመር ቀጥታ ገባህልን አይደል? አዎ፣ መስመር ቢዚ የሆነ። እውነት ነው። እንዴት ነህ? አየነው። አለን። ሰላም ነው። ሰላም ነን። ፕሮግራሙ እየተከታተልክ ነው? አዎ። ኡመር መሐመድ ደግሞ ጠፋ። አዎ፣ በተራ እየጠፋን አስቸገርን አይደል? እናሱ እንግዲህ ይኸው ስራ ይበዛል። ምን ታረጋላችሁ? ስራም ይበዛል። ዛሬ እንኳን ተዘጋግቶበት ይመስለኛል መንገዱ። እየመጣ እንደሆነ ነበር ማወቅ፣ ግን መንገዶች እንግዲህ ዝግ ናቸው። ለዛ ይመስለኛል። ለማንኛውም እሱም ፕሮግራማችን እያደመጠ ስለሆነ በመኪናው ውስጥ ሆኖ ዋናው ሰላም ይሁን ይደርስልናል። ሰላም ነን። እሺ፣ እንዴት ነው? ምን አስተያየት አለ? ሀሳብ አለ? እኔ ትንሽ ሀሳብ ያለች ይኸው መጀመሪያ ላይ ሸምስ ያነሳው ነገር ትንሽ በጣም ውስጤን ስለነካኝ ነው። በጣም ትልቅ አድማጭ ሳይሆን የሚዲያ ባለሙያ ነበረ። በጣም ትልቅ ቋሚ የሆነ ጥሩ አቋም ያለው አስተያየት ታሪካዊ የሆኑዎችን ነው የሚያነሳ። በጣም ነው የሚመቸኝ። እውነት ነው። እና እዚህ አጋጣሚ ላይ አማራ ክልል ላይ ሜዳው በዚህ ጦርነቱ ሆነ ባለው ሀሳብ ለመስጠት ነበረ እና ትክክል እንዳለው አሁን ፊት ላይ ጥቅምት 24 እንደተጀመረ 2 ሳምንት ባልፈጀ ውስጥ ነው በቃ ምሽልቅልቁን አወጦ እንትኑ በየጉድጓዱ ቀብሮት የነበረ መከላከያችን። አሁን ግና በጣም ትንሽ ግራም ያጋባ ነገር ነውና እንዳለው በቃ ብዙ ህዝብ እየተጎሳቆለ እንደገና የሚዲያ ጦርነቱም በእኛ ላይ የእንትኑ ጦርነቱም በእኛ ላይ ሆኗልና ትንሽ መንግስት አሁን እንግዲህ ክተት ብሎ ዝም ብሎ ሁሉን ማግበስበስ ሳይሆን ምናልባት እንግዲህ ዋናዎችን ጦር አዋጊዎችን ምኖችንም ሆነ ቢመረምር። ሁለተኛ አመራር ላይ የተቀመጡት አሁን በሚዲያ ተነግሯል። የእርዳታ እህል እየዘረፉ ነው። በመንግስት ስር ሆነው በሰሜን ወሎ አካባቢ ላይ የተደረገ ነገር አለ እና ትንሽ አሁን አንድነት ቢኖር አሁን በመንግስት ላይ ካሉት ላይ በቃ ይህ ሁሉ ፈተና አይደርስብንም እና እንዲሁ መንግስት የቸገረውን ያህል ከጊዜው ሁኔታ አንጻር ዝም ብሎ ከሚያግበሰበሰው እንዲሁ ጥራት እያረገ እንዲሁ ከየወረዳውም ከየዞኑም አማራ ስለሆነ በአማራ ክልል ላይ ጦርነቱ ስላለ ሁሉ የአማራ ህዝብ አንድ ይሆናል ማለት አይደለም። ብዙ ባንዳ ይኖራልና እንዲው እዚህ ላይ ትኩረት ቢያደርግና እንዲው በአጭር ጊዜ አሁን ጦር መሳሪያ ማዕቀብ ድረስ ነው እንግዲህ እየተወራ ያለው የሰሞኑ ማዕቀብ እና እንግዲህ ይህን ነገር ደግሞ እንግዲህ ፈጣሪ በቸርነቱ ቢመልስልን እናንተንም እንግዲህ ያቆይልን። ናዚህ ሀሳብ ለመስጠት ፈልጌ ነው። አመሰግናለሁ። አየነው አንተም ቢሆን የዘወትር አጋራችንና አድማጫችን ነህ። እጅግ አድርገን እናመሰግናለን። ያነሳቸው ሀሳቦች እንግዲህ የሁላችንም በተለይ በጣም በርካታ ኢትዮጵያውያን እያነሱት ያለው ጉዳይ ነው። ባለፈው የህግ ማስከበር እርምጃ በተወሰደ ጊዜ 2 ሳምንት 3 ሳምንት ባልሞላ ጊዜ ውስጥ ነበረ መላ በጣም ብዙ ነገሮችን ተቆጣጥረን እስከ መቀሌ ድረስ ሄደን መንግስት ተክለን የመጣንበት ሁኔታ ነበረ። ግን ከዛ በኋላ እንግዲህ ባልታወቀ ሁኔታ ያው የሚገራርሙ ነገሮች ተከስተዋል። እነዚህ ነገሮች መንግስት የራሱ ምክንያትና የራሱ አሳማኝ የሆነ ሁኔታ ሊኖረው ይችላል፣ ምክንያቶች ሊኖሩት ይችላሉ። ግን እንደ ህዝብ እንደ ተራ ህዝብ ሆነን ስናስበው በርከት ያሉ በጣም ቀላል የማይባሉ ኢትዮጵያውያን ግራ የተጋቡበት ሁኔታ ነው ያለው። አሁን ስለምን ጦርነቱ ይረዝማል? ጦርነቱ ስለምን በአማራ ክልልና በአፋር ክልል ሆነ? ከሆነስ ደግሞ ለምን ባጭር ጊዜ እንዲቋጭ አልተደረገም የሚለው በጣም የሁላችንም ጥያቄ ነውና ምናልባት እንግዲህ ከአዲሱ መንግስት በኋላ እንግዲህ አዲስ ነገር እንጠብቃለን። የተጀመሩ ነገሮችም አሉ የሚባል ነገር አለ። ሚዲያ ላይ ይፋ መደረግ ባይችሉም ግን
እንቅስቃሴዎች እንዳሉ በአጭር ጊዜ ውስጥ ከዚህ ጦርነት ዓለም ውስጥ እንደምንወጣ እርግጠኞች ነን። ለማንኛውም ሌላ አድማጭ አለኝ። አድምጠን ተመልሰን እንመጣለን። ሀሎ አቤት። ሰላም እንደምን ዋለ? ሰላም ማን እንበል? ከየት ነው? ዳዊት ካያት። ዳዊት እኔ እንኳን ለማረጋገጥ ነው እንጂ ድምጽህን አውቀዋለሁ ዳዊት። እሺ ማለት ሰላም። ደህና ነኝ። እንዴት ነህ ዳዊት? ሰላምና ፍቅር አንድነትና ብልጽግና ለሀገራችን እመኛለሁ በቅድሚያ። አሜን ዳዊት። ሁለተኛ ምናልባት አሁን ማድረግ ያለብን አንድን በቃ ጦርነቱን ለአንዴና ለመጨረሻ ጊዜ ማከናወን በቃ ማብቃት አለበት። ይሄ ጦርነት በአጭር ጊዜ ምንም ነገር ጊዜ ሳናባክን። ሁለተኛ እንደገና ከጦርነቱ ባሻገር ገበሬውን በግብርናው፣ ነጋዴውን በንግዱ፣ የመንግስት ሰራተኛውን በሀቅና በተገቢ ሁኔታ ህዝብን የማስተናገድና በትስና የመምራት ኃላፊነት ይጣልባቸው ብዬ ነው የማስበው። ሌላው የምዕራባውያን ናሽናል ፍላጎቻቸው ምንድነው? በቃ ኢትዮጵያን ማጣት ብቻ አይደለም። ኢትዮጵያን አጥቶ ማለት አፍሪካን ማጣት ነው ለነሱ ማለት ነውና እዚህ ጋር እኛ ኢትዮጵያውያን ማድረግ ያለብን በተሰማራንበት ስራ ዘርፍ ጠንክረን መስራትና እችን ደህንነታችንን ለአንዴና ለመጨረሻ ጊዜ ማቆም በቃ ተባብረን ተጋግዘን አገራችን እናድናት እና በልጽጋትና እንተባበር። አንድነታችን ሁሉም ነገራችንን አንድ አድርገን አገራችን እናሻግራ ስላለው እግዚአብሔር አምላክ አገራችንና ህዝባችን ይባርክ። አመሰግናለሁ። ዳዊት እጅግ አድርገን እናመሰግናለን። እንግዲህ መልእክትህ ደርሷል። ጦርነቱ በአጭር ጊዜ መጠናቀቅ አለበት። የሁላችንም ጥያቄ ነው። ኢትዮጵያን ማጣት ማለት ለምዕራባውያን አፍሪካን ማጣትም ጭምር ስለሆነባቸው ኢትዮጵያን ጠንክረው የሚዋጓትም ለዛ ነው። ይሄ ትክክለኛ ሀሳብ ነው። እጅግ አድርገን እናመሰግናለን ዳዊት። ሌላ አድማጭ አለን። ሄሎ እንዴት ዋልክ? እንደምን ዋላችሁ? ማን እንበል? ከየት? ሰላም ነህ? አለን። አየለ አስር አለቃ አየለ። አስር አለቃ እንዴት ነህ? ቅድም አንድ አድማጭም እኮ አስታወሰ። አንተ እኮ በቃ ቤተሰብ ከመሆንህ የተነሳ አንድ አድማጭ አስታውሶ ስምህን አንስቶታል። በበጎ ነው ያነሳህ። ታዲያ ያዳመጥኩ ነው። አይተምቻለሁ። እሺ እንዴት ነህ? ደህና ነህ? ምን አስተያየት? ሰላም ደህና ነህ? እግዚአብሔር ይመስገን። በርቱልን። እንግዲህ እናንተ መቼም የምታደርጉትን ነገር ሁሉ እግዚአብሔር እሱ በእውነት እናንተን ጤና ይስጣቸው ነው የምለው። ሌላ ቅድሚያ አሚን አየንም። አሚን አየለ። ምንድነው መሰለህ አሁን ይሄ ጦርነቱ መዘግየቱ አንዳንድ ነገሮች ሲናገሩ ሰምቻለሁ። አንዳንድ አድማጮች እውነታቸው ነው። ልብ ያደማል። ህዝባችን በአሁኑ ሰዓት ያለበት የስቃይ ሁኔታ ሁላችንም እየሰማን እንደማለን እና በእውነት በጣም ዘገነናል። ግን ምንድነው መደረግ ያለበት መሰለህ በወታደራዊ ሳይንስ ብዙ ነገሮች አሉ። ያ ነገር ይሆናል የሚል ሀሳብ አለ በእኔ በኩል። ጥላትን ለማድረግ ብዙ ነገሮች ይደረጋሉ። ያ ነገር ሊሆን ይችላል የሚል ነው እንግዲህ እኔ በማቀው ነገር። እንግዲህ ምናልባት ትዕግስት የተወሰነ ጊዜ ትዕግስት መኖር ይኖርበታል ባይ ነኝ እንደ ባለሙያ። እውነት ነው። አሁን አንተ የምትሰጠው አስተያየት ደግሞ ከሌላው የተሻለ ነው የሚሆንና ከዚህ ዙሪያ በደንብ አድርገህ ስለዚህ ይሄ ነገር እንደዛ ሊሆን ስለሚችል ትዕግስት ያስፈልገናል። ምክንያቱም የህዝብም ስቃይ ቢኖርም መጀመሪያ ጥላትን አንድ ነገር ለማድረግ ብዙ ነገር መደረግ አለበት። ያንን አምናለሁኝ። ስለዚህ ምንድነው መሰለህ አሁን ሁሉ ሄዶ አውሮፓም ሆነ አሜሪካንም ሆነ ኢትዮጵያን አንቆ ለመያዝ የሚደረገው ነገር ወደድም ጠላንም አሁን እኛ ይሄ ጥንካሬያችን ነው። ለኛ ከፍተኛ ጥንካሬ ይሰጠናል። አይታችኋል። አሁን ወጣቱ ወደ እየሄደ እንደሆነ ማሰልጠኛ ጣቢያ እየገባ እየተመመ ነው፣ እየሰለጠነ ነው። አገሬ ብሏል፣ ባንዲራዬ ብሏል። ኢትዮጵያዊነቱን አሁን በእውነቱ ሁሉም እንትን ብሎበታልና በዚህ ነገር ላይ ከፍተኛ የሆነ አሁንም ተጨባጭ የሆነ ስራ መሰራት አለበት። መንግስት እዚህ ላይ ነው ትኩረት መስጠት ያለበት። እንደሚገባኝ የአንድነት ጉዳይ ነው። ማንም ይምጣ ማንም እንኳን ዛሬ ድሮም አልተደፈርንም እንኳን አሁን ማለት ነው። ስለዚህ ቢጠፋ እኛ በዚህ እድሜ ያለነው ሽማግሌዎች እንኳን ሄደን ጠረፍ ላይ መከላከያ ይዘን ነው እንቀመጣለን። ምንም ይመጣ ነገር አይኖርም። ግን ኢትዮጵያን ህዝብ አሁን ባለው በዚህ በተነሳሳበት እንቅስቃሴ ሂደት መንግስትም ጠንክሮ ስራ መስራት አለበት። ይሄ ነው የሚታየኝ። እውነት ነው። ስራ መስራት ያለበት አሁን ነው። አንድነታችንን
ማጠናከር ያለብን። አሁን ነው ሁሉ ነገር መደረግ ያለበትን ነገር መንግስት ከህዝቡ ጋር ከማንም አይደለም ከህዝብ ጋር ሆኖ የሚመጣውን ነገር አሬንጅ ለማድረግ መንግስት የሚደረገውን ነገር ህዝብ የሚሰጠውን አስተያየት ተቀብሎ ስራ ላይ መዋል መቻል አለበት። ነው ትክክል። ይሄ ነው የሚታየኝ። ይሄው ነው። ሰላም ሁሉልኝ። መልካም ጊዜ ይሁንላችሁ። ላንተም መልካም ቀን ይሁንልህ። እጅግ አድርገን እናመሰግናለን። አሰራለቃ አየለ ከባለሙያ አንጻርም የሰጠው አስተያየት ጠቃሚ ነው። ምክንያቱም ያንተ አስተያየት እንግዲህ ከወታደራዊ አንጻር የሚሰጣቸው አስተያየቶች እንደ ተራ የሚታዩ አይደሉምና እንግዲህ መልእክቱ ደርሷል ብለን እናምናለን። መልካም ቀን ይሁንልህ። እጅግ አድርገን እናመሰግናለን። እሺ አሜን። አይ ቲንክ ሌላ አድማጭ እስከሚገባ ድረስ ቅድም የጀመርኳቸው ነገሮች ነበሩ። እነሱን ባጠቃልላቸው ጥሩ ነው። እንግዲህ ከሱዳን አንጻር እውነቱን እንነጋገር ብዬን ያቆምኩት ነጭ ነጩን የሚባል ነገር አለና ሱዳን ወደ ታሪክ ወደ ኋላ መለስ ብለን ስንመለከት እኛ በእርግጥ ለሱዳኖች ያለን አመለካከት እጅግ በጣም ጥሩ ነው፣ ፖዚቲቭ ነው። ግን እንደ መንግስት ስናያቸው ግን ሱዳን አካባቢ የሚደረጉ ነገሮች ለኢትዮጵያ ጥሩ ነገሮች አይደሉም። ብዙ ጫናዎች አሉ። እነሱን ለማመላከት ነበረ መለሳለሁ ያልኳችሁ። አሁንም ሌላ አድማጭ ገብቷል። አድማጭ አድምጠን ተመልሰን እንመጣለን። አሎ ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? ፋሲል ነኝ ከአየር ጤና። ፋሲል ከአየር ጤና። እንዴት ዋልክ? ደህና ነኝ። አሁን የሰጡትን ማስተያየት ሰምቻለሁ። ምንድነው እኔ ትንሽ ማለት የምፈልገው አሜሪካ ሌሎች በእኛ ሀገር ላይ የሚያደርጉት ነገር ያው ይሄ በእኛ ሀገር ላይ የተጀመረ አይደለም እና እነሱ የጽድቅ ሰርተፍኬት እንዲሰጡን መጠበቅ የለብንም። እኛ የራሳችንን የቤት ስራ ነው መስራት ያለብን የሚመስለኝ እኔ ሳስበው። እና ምንድነው አሁን በአንድ በኩል ለጦርነት እንዘጋጃለን፣ በአንድ በኩል ደግሞ ለልማት መሆን ያለበት የወቅቱ መፈክር እየተዋጋን እናለማለን፣ እያለማን እንዋጋለን የሚል ነገር ነው። ምክንያቱም ጠላት እስካለን ድረስ እኛ ወንድነታችን ለማሳየት አይደለም ወደዚህ ነገር ውስጥ የገባ ነው፣ ተገደን ነው። ስለዚህ ፍትሃዊ ጦርነት ደግሞ መጨረሻ ያሸንፋል የሚል እምነት ስላለኝ ነው እና በዚህ ጉዳይ ላይ በተቻለ መጠን መገናኛ ብዙኃንም ህዝቡን መቀስቀሱን እንደ አዋሽ ቢደረግ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። ፋሲል ከአየር ጤና የሰጣቸው ሀሳቦች በጣም ጥሩ ናቸው። ለጦርነትም ለልማትም ዝግጁ መሆን ያለብን፣ እየተዋጋን እናለማለን፣ እያለማን እንዋጋለን። በጣም ጥሩ የሆነ አይ ቲንክ የሚመለከተው አካል መውሰድ ያለበት ሀሳብ ነው። ከዚህ ጋር ተያይዞ እንዲያውም አንድ ነገር አስታወስከኝ ፋሲል። እሱ ምንድነው ሱዳኖች በተለይ በኡመር አልበሽር ዘመነ መንግስት አሜሪካኖች እጅግ የሆነ ጫና እያሳደሩ ሲመጡባቸው እና በርካታ ማዕቀቦችም ሲጣሉባቸው ሱዳኖች አንድ የወሰዱት እርምጃ ነበር። ልክ አንተ አሁን እየተዋጋን እናለማለን እያለማን እንዋጋለን እንዳልከው እነሱ ደግሞ ምንድን ነበር ያሉት? ናእኩል ሚማ ነዝራ ወነልበስ ሚማ ነስና ነበር ያሉት። የምናመርተውን እንበላለን፣ እኛ የምንሰራውን እንለብሳለን በሚል ከአሜሪካና ከምዕራባውያን የሚያስመጧቸውን ነገሮች ሙሉ ለሙሉ አቁመው በሀገር ውስጥ ምርት ብቻ ነበረ ሲሄዱ የነበሩት። የሚገርም ነገር ምንም የኑሮ ውድነትም ተከስቶባቸው አያውቁም። ምንም አይነት ችግር ገጥሟቸው አያውቁም ነበርና አንዳንድ ጊዜ መጥፎ ጎረቤት እቃ ያስገዛል እንደሚባለው ከችግራችን ብዙ ነው የምንማር። አሁን እየተደረገ ያለውን ጫና ብዙ እንማርበታለን እንጂ ምን ከስርበት አይደለም። ጠንክረን እንወጣለን ለማለት ያህል ነው። አድማጭ አለን። ሀሎ አለይኩም ሰላም ወራህመቱላህ። አቡበክር ባላኮ። አቡበክር ከየት ነው? ከኮልፌ። አቡበክር እንዴት ነህ? አልሐምዱሊላህ ሰላም ናችሁ? ደህና ነን። ፕሮግራማችንን እየተከታተልክ ነው? ፕሮግራማችሁ የሰኞንም የሮብን ሁሉም እከታተላለሁ። የቅዳሜን በጉጉት እንጠብቃለን። በጣም ጥሩ እናመሰግናለን አድማጫችን ስለሆንክ። ዛሬ ምን ሀሳብ አለ የምትሰጠው? ያው ኢትዮጵያ ህዝብ ሙሉ አንድ መሆን አለበት። አሁን አንድ መሆን ያለበት ስለሆነ አንድ መሆን አለበት። ሁለተኛ መንግስትም ደግሞ እቺን አጋጣሚ እንኳን ተጠቅሞ የእኛን አንድነት ሳይቀዘቅዝ የበለጠ የሚጠናከርበት ነገር እንደናንተ አይነት ሚዲያ የተለያየ ነገር አንድ የሚያደርግ ነገር የሚሰራ ከሆነ በበለጠም ሳንቀዘቅዝ ይህን አንድነታችን አጠናክረን የምንቀጥልበት ነገር ይኖራል። ከፊቱ የዘር ጥላት የነበረብን አሁን ወደ አንድነታችን እየተመለስን ስለሆነ በጣም አሪፍ ቢያንስ መንግስት ይህን አጋጣሚ ተጠቅሞ እነሱ ምዕራባውያን ራሱን አጋጣሚ ተጠቅሞ እኛን ለማጥንትን ችለው መንግስት ደግሞ ይህን አንድነታችን የበለጠ ተጠቅሞበት
እኛን አንድ የሚያነገር ከሰራ ፈተና እንዳንፈልግ የሚል ሀሳብ አለ። እውነት ነው አቡበክር። አጋጣሚውን ግን በትክክል መጠቀም አለብን። አሁን አጋጣሚ እኛ የትኛውም ብሔር ተነካ አማራ ተነካ ማለት እኛም ተነካን ማለት እውነት ነው የሚለው ነገር ውስጣችን ላይ ከጨረሰ 27 ዓመት የጥላቻን የመለያየት እንትኑን በትንሽ ጊዜ ሙሉ የማድረግ አንድነታችን ሙሉ የማድረግ አጋጣሚ ይኖራል ብለን አስባለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። አቡኪ ከኮልፌ የሰጠን አስተያየት በጣም ጥሩ ነው። በተለይ ከሚዲያዎች ጋር ተያይዞ ሚዲያዎች እንደ አዋሽ መጠናከር አለባቸው፣ ኢትዮጵያዊነትን ለማጠናከር መስራት አለባቸው። ይሄ ጥሩ መልእክት ነው። እንግዲህ ዋናው ይሄ ነው። የሚዲያ ሚናም ደግሞ ይሄ ነው መሆን ያለበት በነገራችን ላይ። ምክንያቱም ሚዲያ አሁን ከዚህ ቀደም በተሻለና በባሰ ሁኔታ መስራት መቻል አለባቸው። አሁን የተደቀነብን ፈተና የሁላችንንም ርብርብ የሚጠይቅ ነው። በተለይ ሚዲያዎች ደግሞ የኢትዮጵያን ሕዝብ ከማንቃት አንጻር አንድነታችንን ከማምጣት አንጻር ብዙ ስራ መስራት ይኖርባቸዋልና ሁሉም ሚዲያዎች ጠንክረው ነው መስራት ያለባቸው። እጅ መስጠት የለብንም። እንግዲህ አሜሪካኖች ጣልቃ ገብተውበት ሰላም ይሆን ሀገር የለም። ይሄንን ማስታወስ መቻል አለብን። ለምዕራባውያን ጣልቃ ገብነት እጅ መስጠት የለብንም። ምክንያቱም ይሄን ፈቀድን ማለት ነገ ከነገ ወዲያ እንደ ሀገር ልንቀጥል ሁሉ አንችልም። ብዙ ፈተናዎች ስላሉ ማለት ነው። ብዙ ምሳሌዎችን መጥቀስ ይቻላል ሌሎች ሀገሮችን። ለማንኛውም አድማጭ አለን። አድማጭ ሰምተን እንመለሳለን። ሀሎ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ኡመር እንዴት ነህ? ደህና ነኝ። ማን ልበል? ከየት ነው የምትደውለው? ናስር ሁሴን ነኝ ከአለም ገና። ማን? ናስር ከአለም ገና። እሺ ፕሮግራማችን እየተከታተልክ ነው? አዎ ፕሮግራማችሁ በጣም አሪፍ ነው። በዚህ በርቱ። ነገን እየሰራችሁ ነው ያላችሁ። በጣም ደስ ይላል። አላህ ይጠብቃችሁ። አገራችን ማላይ ይጠብቅልን። አሚን። ኡመር አንድ ነገር ነበረ እና ይሄ ዲፕሎማሲ ላይ አሁን ብዙ ሀገሮች ከጎናችን እንዲቆሙ የምናረግበት ጊዜ ነው በአሁኑ ሰዓት ላይ እና ጅቡቲን የጀርባ አጥንታችን ነች። ሶማሊያንም በጣም በጥንቃቄ የምናያት ነች። ግብፅንም ራሱ ማራቅ የለብንም። ስራ ቀርበን መከታተል አለበት። እኔ አሁን ማሰምርበት የአፍሪካ ሀገሮች ቀን በኢትዮጵያ ቢከበር ብዛት ለማያዝ ለምሳሌ የጅቡቲ ቀን በኢትዮጵያ የሆነ ቀን ተመርጦ የሶማሊያ በኢትዮጵያ አንድ ቀን የሆነ ነገር ለምን ይሄ ሞደርን አሁን ያን ፊቱ ስለ ኢትዮጵያ የቀድሞ የኢትዮጵያ ጀግንነትን ብዙ አያውቅም የአፍሪካ ወጣት ማለት ነው። ይህንን በዚህ አይነት ተቋርጧል መስመራችን። ለማንኛውም ተመልሶ ይገባል የሚል እምነት አለኝ። በጣም ጥሩ ሀሳቦችን እያነሳ ነበረ ናስር ካለም ገና። በጣም የሚገራርሙ ሀሳቦች ናቸው በነገራችን ላይ ዛሬ እየተነሱ ያሉት። እነ ዳዊትም እነ አስር አለቃ አየለ እነ ወለተ ሸምስ ያነሳው ሀሳቦች እንዲሁም እነ አቡኬ ያነሳቸው አሁን ናስር ደግሞ ያነሳው ሀሳብ እጅግ የሚገርም ነበረ። የአፍሪካ ቀን በኢትዮጵያ መከበር አለበት። በጣም ጥሩ ሀሳብ ነው። አይ ቲንክ ይሄ ጥሩ ነው። ከዚህ በፊት እንደሚታወቀው የአፍሪካ ሀገራት መንገድ ተሰይሞላቸው ነበር። እንዲያውም እሱን ያስታወሰኝ አሁን የናስር ሀሳብ ሁሉም የአፍሪካ ሀገራት አዲስ አበባ ውስጥ መንገድ ተሰይሞላቸዋል። ይሄ ጥሩ እርምጃ ነው። ግን በተቻለ መጠን ደግሞ የሚሰጡ አስተያየቶች አሉ ከዚህ ጋር ስያሜያቸው ተሰጠ እንጂ ተጻፈ እንጂ ግን ብዙ ጊዜ አንጠቀምበትም። ለምሳሌ ጋና መንገድ፣ ሴኔጋል መንገድ፣ ካሜሮን መንገድ ስንል አንሰማም፣ አንደመጥም። ይሄንን መልመድ መቻል አለብን። ምክንያቱም ይሄ ከአፍሪካ ጋር ያለንን ትስስር የበለጠ ያጠናክረዋል። ምክንያቱም አንድን ሰው በስሙ ስትጠራውና አንተ ማን ነህ ብለህ ከምትጠራው ሁለቱ የተለያዩ ናቸው። በስሙ በምትጠራው ጊዜ የበለጠ መቀራረብን ያመጣል፣ ደስ ይለዋል። ስሙ ተወስቷል። ዘ ሴም ቲንግ ነው። ይሄኛውም መንገድ ተሰይሞላቸዋል። ግን መንገዱን በተቻለ መጠን ብንጠቀምበት አፍሪካዊ አንድነታችን እየተጠናከረ ይመጣል። አሁን አፍሪካኖች እንግዲህ ኢትዮጵያ ያሳየችው ሀሳብ በጣም ጠንካራ ነበር። በነገራችን ላይ ከዚህ ከኢትዮጵያ ህዳሴ ግድብ ድርድር ጋር በተያያዘ የአፍሪካ ችግር በአፍሪካውያን ነው መፈታት ያለበት የሚለው የጸና አቋሟ
በመላው አፍሪካ ድጋፍ እንድታገኝ በመላው አፍሪካ ዲፕሎማሲያዊ ተሰሚነት የበላይነት እንዲኖራት ያደረገ ሀሳብ ነው። በዚህ ደግሞ ግብጾችና ሱዳኖች የከሰሩበት አካሄድ ነው። በርካታ ጊዜ ሞክረዋል። ድርድሩን ከአፍሪካ ህብረት አውጥተው ለና አሜሪካ ለና አውሮፓ ህብረት እና ለዓለም ባንክ ምናምን ለመስጠት ብዙ ጥረት አድርገዋል። ጥረቱን ያው ባለን በሚዲያ ዘገባችን ላይ በሚዲያ ዳሰሳችን ላይ የምትከታተሉ ስለሆነ አልደግመውም። ለማንኛውም ብዙ ሙከራ አድርገዋል። ግን ያ ሁሉ ሙከራቸው ውድቅ የሆነበት ምክንያት ኢትዮጵያ የተከተለችው ስትራቴጂ በጣም ጠንካራ ነበር። የአፍሪካ ችግር በአፍሪካውያን ነው መፈታት ያለበት እውነት ነው። ይሄ ደግሞ የሀሳብ አሸናፊነትን ያገኘበት ሁኔታ ነው ያለው። በዚህም የተነሳ የጸጥታው ምክር ቤት ባለፈው ባደረገው ስብሰባ ላይ ከዚህ ሀሳብ ዝንፍ እንኳን ሳይል ድርድሩ መቀጠል አለበት፣ ድርድሩ መቀጠል ያለበት በአፍሪካ ህብረት አማካኝነት ነው የሚል ሀሳቡን ነው ውሳኔን ያስተላለፈ። ስለዚህ ኢትዮጵያ ናት አሸናፊ ሆነች ማለት ነው። ስለዚህ ነገ ከነገ ወዲያም ኢትዮጵያ አሸናፊ እንደምትሆን ምንም የሚያጠራጥር ነገር የለውም። ከዚህ ከተባረሩት የሰባቱ የዩናይትድ ኔሽን ወይም የተባበሩት መንግስታት ድርጅት ሰራተኞች ጋር በተያያዘም ድርጅቱ ዩናይትድ ኔሽን ነገም ከነገ ወዲያም ስብሰባ ሊያደርግ ይችላል፣ ግን አይሳካለትም የሚል ነው ብዙ ምሁራን እየተናገሩ ያሉት። ምክንያቱም ኢትዮጵያ ይህን እርምጃ ስትወስድ መረጃ አላት፣ መረጃዎችን በይፋ ተናግራለች። ስለዚህ ይሄ ደግሞ ከተባበሩት መንግስታት ድርጅት አሰራር ህግ የወጣ ስለሆነ ድርጅቱንም የሚያስጠይቀው ስለሆነ ይሄንን በተጨባጭ ማሳየት ነው። ከዚህ ጋር ተያይዞ እንዲያውም የጸጥታው ምክር ቤትም ሆነ የተባበሩት መንግስታት ድርጅት ፍትሃዊ የሆነ አሰራር እየሰራ አይደለም። እስካሁን ድረስ እየተከተላቸው ያላቸው አድላዊ ናቸው። ስለዚህ ይሄ አሰራር መቅረት አለበት የሚል እንቅስቃሴ በነ ቻይና በነ ሩሲያና በአንዳንድ ሀገሮች የተጀመረው እንቅስቃሴ አሁን ብዙ ሀገሮች እየፈረሙ ወደ 33 የሚሆኑ ታላላቅ ሀገሮች ይሄንን የሚቃወም እንቅስቃሴ ተጀምሯልና ይህ እንቅስቃሴ ምናልባት እየተጠናከረ ከመጣ የተባበሩት መንግስታት ድርጅትን ነገ ከነገ ወዲያ የሚተች እና የሚያስቀይር አሰራሩን የሚተች ነገር ሊመጣ ስለሚችል ለዚህም ደግሞ ትልቁ ሚና የተጫወተች ኢትዮጵያ ናት ማለት ይቻላል። ምክንያቱም አሁን ኢትዮጵያ ለመጀመሪያ ጊዜ እንግዲህ በአፍሪካም በዓለም ሊሆን ይችላል ያ የተባበሩት መንግስታት ድርጅትን ደፍሮ ማስወጣት በመረጃ ከአሰራሩ ውጪ መስራታቸውን የሚያረጋግጡ መረጃዎችን በይፋ በማቅረብ እየተፈታተነች ያለች እውነታን በመንገር ያለች ሀገር ኢትዮጵያ ናት። ስለዚህ ይሄም ደግሞ ጥሩ ጅማሮ ነው። ሌሎች በዚህ መንገድ በእርግጠኝነት መናገር የሚቻለው በዓለም ዙሪያ እንግዲህ በኢትዮጵያ ይሄን ከሰሩ በሌላው ዓለም ደግሞ ምን አይነት ስራ ይሰሩ ይሆን የሚለውን እንግዲህ ለእናንተ ለአድማጭ መተው ነው። ብዙ ነገሮች አሉ። ነገር ግን አንዳንድ ጊዜ ጫናን በመፍራት ውሳኔ ማስተላለፍ የከበዳቸው ሀገሮች ይኖራሉና ይሄ ኢትዮጵያ ያደረገችው ውሳኔ ትልቅ በር ከፍቷል ነው። አሁን ምዕራባውያን ፈረንጆች አሁን ትልቁ ችግራቸው ምንድነው? ከኢትዮጵያ ጋር ኢትዮጵያ እምቢ ባይነትን እያስተማረችብን ነው፣ አልታዘዝም ባይነት እያስተማረችብን ነው። አፍሪካን ዳግም ለመቀራመት የሚፈልጉ ምዕራባውያን ዛሬ ኢትዮጵያ ይሄን ካሳየችባቸው ነገ ከነገ ወዲያ ደግሞ ሌሎችም ተመሳሳይ እርምጃ ይወስዱብናል የሚል ፍርሃት ስላላቸው ኢትዮጵያን እንደ አማጺ እንደ አነሳሳችብን አይነት አካሄድ ነው ፍርሃታቸውና ዞሮ ዞሮ በዚህ እንቀጥላለን። እኛም ነገ ከነገ ወዲያም በተጠናከረ እርምጃ እንደሚሄድ እርግጠኞች ነን። ለማንኛውም ቅድም ያቋረጥኩትን ሀሳብ ለመቀጠል ያህል ሱዳኖች ካደረጉብን እውነቱን ለመናገር ማለት ነው ኤርትራ እንድትገነጠል ከፍተኛ ስራ ሲሰራ የነበረ የሱዳን መንግስት ነው፣ ይታወቃል። ሱዳን ያደረገው ምንድነው? መሬት ይሰጣል፣ የሚዋጉበትን መሬት ሰጥቷል። መሳሪያዎች በሙሉ ተግዘው የሚመጡት እና የሚያርፉት ሱዳን ውስጥ ነበረ። በሚገርም ሁኔታ ኤርትራኖች የፈለጉትን እንቅስቃሴ ያደርጉ ነበረ ሱዳን ውስጥ። ሌላው ማናት ግብጽ ምንድን ነበር የምታደርገው የነበረው? የተለያዩ ነገሮችን አጓጉዛ በማምጣት ታግዝ ነበረ። ሌሎች እንደነ ሶሪያና እንደነ ኢራቅ አይነት ሀገሮች ደግሞ የሚዲያ ድጋፍ ያደርጉላቸው ነበረ ለኤርትራውያን የመገንጠል እንቅስቃሴ ሲያደርጉ። በሚገርም ሁኔታ እነሱ ኤርትራውያንን ሲደግፉ ኤርትራ የአረብ ሊግ ሀገር ትሆናለች የሚልም እንትን ነበራቸው። ሲነገራቸው የነበረው ኤርትራ ማለት አረብ ናት ነበር። በሚገርም ሁኔታ ብዙ ነገሮች እንደተሸወዱ ግን ሱዳኖች ያወቁት ኤርትራ ነጻ ወጥታ እንደ ሀገር ከቀጠለች በኋላ
ኤርትራውያን ሱዳን ውስጥ ሰላማዊ ሰልፍ ሲያደርጉ በደስታቸውን ሲገልጹ የተመለከቱት ነገር ግን ቀደም ብሎ ከተነገራቸው ውጭ እጅግ በጣም ተቃራኒ ሆኖ በማግኘታቸው ተሸውደናል ነበር ያሉት። ዞሮ ዞሮ ኢትዮጵያን ለማፍረስ ነበር ሲሰሩ የነበሩት። ኤርትራን አስገንጥለዋል። ዛሬም ወደ ኋላ መለስ ብለን ስንመለከት አሁንም ሱዳኖች እየሰሩ ያሉት ነገር ከዛኛው ጋር የሚለያየ ነገር አይደለም። አድማጭ አለ እያለኝ ነው መሰለኝ። አድማጭ እንስማና ተመልሼ ወደ ሀሳብ ይመጣለሁ። ሀሎ ወርዬ። አቤት። እግዚአብሔር ይድመና ጤናሽ። አሜን አሜን። ማን እንበል? ከየት ነው የምትደውልልን? ዑመር ፍሬው እባላለሁ ከሳሪስ አካባቢ ነው። ፍሬው ከሳሪስ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ቀን ነው የሚያዳምጣችሁ። ስልክ ነበረኝ ተሰበረና በትንሿ በኤርፎን የግድ ያንተን ጠዋት ስራ እስከነድ ማርያምን ባቡር ውስጥ ምናምን ሆኜ በደንብ ነው የምከታተላችሁ። በቃ ይሄ ነው የሚያስፈልገን። እኛ ከዚህ የበለጠ ምንም የሚሰጡብን ነገር የለም። በቃ ከዚህ የበለጠ ምንም የምታደርጉት ነገር የለም። ብዙ ቀን እናገር ነበር አንተን ድምጽ መቼ እንደሚያዋራህ ምናምን በቃ በናፍቆት ነው የምጠብቀው። በቃ አንተን እጅግ አድርገን እናመሰግናለን ፍሬው። ከዚህ የበለጠ ምንም ማድረግ ስለማይቻል ከዚህ እግዚአብሔር እድሜና ጤና ይስጣችሁ። በጣም እንወዳችኋለን። አሜን አሜን። ፍሬው እጅግ አድርገን እናመሰግናለን። እሺ እሺ። ፍሬውን እናመሰግናለን። ፍሬው ደስታውን ነው የገለጸው። እንግዲህ በብዙ ጊዜ ሞክሯል መስመራችንን ለማግኘት ግን ቢዚ የሆነ አላገኘንም ነበር። ዛሬ ግን ተሳክቶለታል። እኛም በጣም ደስ ብሎናል ፍሬው አንተን ስለሰማን። ከአድማጭ ጋር መገናኘት ማለት እንዲህ ቀላል ነገር አይደለም። እኛም እጅግ አድርገን እናመሰግናለን ፍሬው ከሳሪስ። ሌሎችም አድማጮች በእርግጠኝነት መስመሩን ለማግኘት ሙከራ እያደረጉ ግን ያልተሳካላቸው ብዙ እንዳሉም እናውቃለን። አንድ ቀን እንገናኛለን። ለማንኛውም ወደ አቆምኩት ሀሳብ ስመጣ አሁንም ሱዳኖች እያደረጉት ያለው ነገር ከዚህ ከታሪክን ወደ ኋላ ስንመለከት ተመሳሳይነት ያለው ሆኖ ነው የምናገኘው። ኢትዮጵያ የህግ ማስከበር እርምጃ በወሰደች ጊዜ ሱዳኖች ምን አደረጉ? ይሄ ትልቅ ጥያቄ ነው። ሁላችሁም የምታውቁት ነገር ነው። ኢትዮጵያ በትግራይ የሰሜኑ ሀገራችን ክፍል የህግ ማስከበር እርምጃ በተለይ ደግሞ በሰሜን እዝ ላይ ያ ዘግናኝ የሆነ ጥቃት ሲፈጸም ቅኝ ግዛት እንኳን ራሱ አያደርገውም። እውነት ለመናገር ጣሊያንም ሆነ ሌላ እንግሊዝም ቢሆን ሊያደርገው የማይችለውን ነገር ወገን በወገን ላይ ያንን ጥቃት ባደረሰ ጊዜ ኢትዮጵያ ይሄንን ለማስከበር ህግ ለማስከበር እርምጃ ስትወስድ ሱዳን ምን አደረገ? ድንበራችንን ነበር የወረረው። በጣም በሚያሳዝን ሁኔታ ማለት ነው። አሁን የኢትዮጵያ መከላከያ ሰራዊት ሙሉ ለሙሉ ኃይሉን ወደዛ ዙሯልና ድንበር እንውረር ብለው ድንበር እንወረሩ። ይሄ በጣም በታሪክ ጥቁር ነጥብ የጣሉበትና አሳዛኝ ክስተት የወሰዱበት ነበረ። ከዛ በኋላስ ምን አደረጉ ሲባል ማሰልጠኛ ውስጥ ወጣቶችን ለብቻ እየለዩ ወጣቶችን በማስታጠቅ እንዲሁም ደግሞ ኔትወርክ ተቀባይ የተለያዩ ዘመናዊ መሳሪያዎችን ድንበር ድረስ አምጥተው በመትከል ኢትዮጵያን እንድትወጋ በማድረግ ስደተኞችን ደግሞ እንደዚሁ በማስታጠቅ ዩናይትድ ኔሽን የዩኤንኤችሲአር መታወቂያ ያላቸው ነገር ግን ኢትዮጵያ ለመውጋት የመጡ በርካታ መታወቂያቸው የተያዛለ ሱዳን ሰጥቷቸው ማለት ነው። ስለዚህ ሌላው ወታደሮችን የሱዳን ወታደሮች ሳይቀሩ የተያዙበትና የተማረኩበት ሁኔታ ነው ያለው። የተማረኩ የሱዳን ጄኔራሎች አሉ። ለምሳሌ እንኳን ባለፈው ብዙ አሉ፣ ግን ከማስታውሰው ለምሳሌ አንድ ጄኔራል ባሃኡዲን ዩሱፍ የሚባል ሱዳናዊ ተማርኮ ጎንደር ላይ እንዳለ መረጃዎች አሉ። ግን ከዛ በኋላ ወዴት ነው እሱን ማውቀው ነገር የለም። ግን ምን ለማለት ፈልጌ ነው የሱዳን ወታደሮች ተራ ወታደሮች፣ ጄኔራሎች፣ አዋጊዎች ሳይቀሩ ተቀላቅለው ከትግራይ አሸባሪዎች ጋር በአብርዱ ላይ በመምጣት ኢትዮጵያን ለመውጋት መጥተዋል። ስለዚህ ኢትዮጵያን ለማፍረስ ነው ሱዳን እየሰራ ያለው። ግን በሚዲያ ያው እንግዲህ ዲፕሎማሲያችንን ለማጠናከር ሲባል የሱዳን ህዝብ አንድ ነው። በእርግጥ በኢትዮጵያ ህዝብና በሱዳን መካከል ብዙም እንትን የለም፣ አንድ ነን። አብዛኛው የሱዳን ህዝብ ሲጠየቅ አሁን የመንግስታቸው እያደረገ ያለው ነገር አይደግፉትም፣ ይቃወማሉ። ሌላው አሁንም ከዚህ ከኤርትራ መገንጠል ጋር ተያይዞ እየተሰሩ ያሉ ስራዎችን ስንመለከት ሳኡዲ አረቢያና የግብጽ መንግስት ባለፈው ሸርሞ ሼክ የሚባል ግብጽ ላይ ተገናኝተው የወሰኑት ነገር በኢትዮጵያ ላይ ጫና ለማድረግ 1 2 3 ነጥቦችን በጋራ አውጥተው የጋራ አቋም ይዘው ተመልሰዋል። ከተመለሱ በኋላ ደግሞ ሳኡዲ ውስጥ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ጥቃት በራሱ ኢትዮጵያን እዚህ በጣም በርካታ ኢትዮጵያውያን ሳውዲ አረቢያ ውስጥ እንደሚኖሩ ስለሚታወቅ እነዚህን ኢትዮጵያውያኖችን ከሳውዲ አረቢያ አስወጥቶ በመላክ
በኢትዮጵያ ላይ ተጨማሪ የኢኮኖሚ ጫና ማድረግ ነበረ ሴራቸው። እንዳሉትም አደረጉት። በብዙ ሺህ የሚቆጠሩ ኢትዮጵያውያን ወጡ፣ ወደዚህ መጡ። የኢትዮጵያ መንግስት ብዙ ነገሮችን አደረገ። ስለዚህ ይሄ ሌላ ጫና ነበር ማለት ነው። የቱኒዚያንም መመልከት ይቻላል። ቱኒዚያ በጸጥታው ምክር ቤት ላይ የአፍሪካ በጣም የሚገርማችሁና የሚያሳዝነው ነገር ቱኒዚያ በጸጥታው ምክር ቤት ውስጥ አባል ሆና ስትመረጥ አረብ ሀገርን ወክላ ሳይሆን አፍሪካን ወክላ ነው። ምክንያቱም የአፍሪካ ሀገሮች ናቸው። ቱኒዚያ ምንም እንኳን አረቦች ቢሆኑም እነ ቱኒዚያ፣ እነ ግብጽ፣ ሞሮኮ፣ ሞሪታኒያ እና ሌሎች ወደ 7 ወደ 8 የሚሆኑ ሀገሮች ምንም እንኳን አረብ ቢሆኑም ግን አባልነታቸው የአፍሪካ ህብረት አባል ናቸው። ጸጥታው ምክር ቤት አባል ሆነው ተመርጠው ሲሄዱ የሄዱት አፍሪካን ወክለው ነው እንጂ አረብን ወክለው አልነበረም። ግን በሚገርም ሁኔታ የኢትዮጵያ ህዳሴ ግድብን በተመለከተ የነበራቸው አቋም ግን አፍሪካዊነታቸውን ሳይሆን አረብነታቸውን አንጸባርቀው ለአረቦች ወግነው እና ግብጽና ሱዳንን ለመደገፍ በይፋ ፕሮጀክት ቀርጸው በኢትዮጵያ ላይ ጫና እንዲደረግ፣ ሁለተኛው ዙር ሙሌት እንዲወገዝ፣ በኢትዮጵያ ላይ ማዕቀብ እንዲጣል እና ሌሎችን የጠየቁበት ሁኔታ እጅግ አሳዛኝ ነበርና አሁን ያለው ጫና ከባድ ነው። ከዛ በኋላ የምዕራባውያን ሚዲያም ደግሞ በተመለከተ የምታውቁት ነገር ነው። አድማጮቻችን ሰዓታችንም ወደ መገባደድ ነው። የተወሰኑ ደቂቃዎች ብቻ ናቸው ያሉን። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ዛሬ በተለየ ሁኔታ የተነሱት ሀሳቦች እጅግ በጣም ደስ የሚሉ ነበሩ። ኢትዮጵያዊነትን ለማጠናከር አንድነታችን ለማጠናከር ሁላችንም መስራት አለብን። ጦርነቱ በአጭር ጊዜ ውስጥ መጠናቀቅ መቻል አለበት። ይህ የማይሆን ከሆነ ነገሮቹ እየተጓተቱ ሌሎች የኢኮኖሚ ችግሮች የኑሮ ውድነቱን በዛው አብሮ ተጨምሮ ህዝባችንን ወደ ሌላ ሊመራው ስለሚችል መንግስት እንግዲህ አዲስ መንግስት ተመስርቷል። ከዚህ በኋላ አማራ ክልል ላይ ጦርነቱ ወደዚህ ወደ አማራ ክልል እንዲመጣ የተደረገበት ሁኔታም የብዙ ሰዎችን ሁኔታ አነጋግሯል። እነዚህ ሰዎች በአጭር ጊዜ ውስጥ ማስወጣት አይቻልም ነበሩ የሚሉ ጥያቄዎችም ተነስተዋል። ምናልባት እንግዲህ ከዚህ በፊት በነበረው ሁኔታ ላይ ያው ሁላችንም እንደምናውቀው ትንሽ ጦሩ አካባቢ ያለው ነገር የተቃኘው ከዚህ በፊት በነበረው ሁኔታ ስለነበረ ምናልባት እዛ ውስጥ ያለው ነገር መንግስት ከኛ የበለጠ ብዙ መረጃዎች ይኖሩታል፣ ልንረዳውም እንችላለን። ግን ከዚህ በኋላ ያሉት ሁኔታዎች በአጭር ጊዜ መቋጨት አለባቸው የሚሉ ሀሳቦች ናቸው የመጡት። በርከት ያሉ አስተያየቶች እንግዲህ ጦርነቱ በአጭር ጊዜ መጠናቀቅ አለበት ነው፣ ሌላው ኢትዮጵያን ማጣት አፍሪካን ማጣት ነው የሚሉ ሀሳቦችም መጥተዋል። ለጦርነትም ለልማትም መዘጋጀት አለብን፣ እየተዋጋን እናለማለን፣ እያለማን እንዋጋለን የሚል ሀሳብ የሰጠን ደግሞ ፋሲል ነበረ ከአየር ጤና። እጅግ አድርገን እናመሰግናለን። እሱንም እነ አቡበክርም ቢሆኑ ሚዲያዎች እንደ አዋሽ ተጠናክረው መስራት አለባቸው። ሚዲያ ነው በዚህ ሁኔታ ህዝቡን ማንቃት የሚችለው የህዝቡን አንድነት ማምጣት የሚችለው ሚዲያ ስለሆነ የውጩንም ጫና ለመመከት የአገር ውስጥ ያሉብንን ፈተናዎችንም ተሻግረን ለማለፍ ሚዲያዎች የራሳቸውን ሚና መጫወት አለባቸው። ይህ መልእክት ነበረ ዛሬ የሚሰማ ነው። ነገን እየሰራችሁ ነው ያሉንም አሉ። ናስር ከአለም ገና አዋሾች ነገን እየሰራችሁልን ስለሆነ እጅግ አድርገን እናመሰግናለን። የአፍሪካ ቀን በኢትዮጵያ ይከበር የሚል ሀሳብም አለ። ነፍሬውን ከሳሪስ የሰጡን ሀሳብ አለ። ለማንኛውም ዛሬ እጅግ ደስ የሚሉ ሀሳቦች የነበሩን። ሰዓታችንም እየተገባደደ ስለሆነ በዚሁ ለማቆም እንገደዳለን። ዛሬ ከአባይ ጓዳን እንግዲህ ብቸኝነት ይዤላችሁ መጥቻለሁ። ዛሬ እንግዲህ በሰማችሁት መልኩ ነው ፕሮግራማችንን ስንመራ የነበረው። አለህኝ አብሮኝ ነበረ ቴክኒኩን እየመራ ለእናንተ የሚመጡን ሙዚቃዎችን እየመረጠ በማምጣት አብሮኝ ስለነበረ አለህኝንም እጅግ አድርገን እናመሰግናለን። በእኛ በኩል በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም።